የለም ይሄ በኢትዮጵያ ላይ አሁን ያለው ትውልድ አይመጥን። ተድሊንገር አንቀጽ 39ን በእኛ በብሔር ብሔረሰቦች ነው ቲፒኤልኤፍ ኢህአዴግ ሲጠቀም ነበር አይደል? ብሔራዊ ሀገራዊ ምክክር ተጠናቆ ሳይመጣ በቀር በፊት እኛ ብሔር ብሔረሰቦች ወላይታው፣ ሀዲያው ብሔር ብሔረሰቦች ማለት ነው ከጭንቅላታችን አውልቀናታል አንቀጽ 39ን ማለት ነው። የአንቀጽ 39 ጠላቶች እኛ ነን። በህብረ ብሔራዊ ፌዴራሊዝም የምናምን ማለት ነው። አንቀጽ 39ን አንቀበልም። ራስ መቻል እስከ መገንጠል የሚለውን ማለት ነው። አንቀጽ 39 ራስ መቻል እስከ መገንጠል የሚለው ኢትዮጵያ የዶሮ አካል አይደለችም። የሚገነጠል ነገር የለም። ከብሔር ብሔረሰቦች ነው። አንድ ቀን ምናልባት የመደመር ትውልድ ብለህ ከቻልክ ከትግራይ ከአማራ ይመጣሉ ልጆች ፕሮግራም ተዘጋጅ፣ ደስ ይለኛል። አሁንም ከትግራይ ክልል ክሬተር የሚባል ልጅ ሌሎችም ቢመጡ ቦታ ይሰጣሉ ማለት ትችላለህ። የመደመርን ትውልድ ማለት ነው። ትግራይ ክልል ያለው ህዝብ ወጣት የቲፒኤልኤፍን ፖለቲካ አይሸከምም፣ አይችልም። ምክንያቱም ሰማይና ምድር ነው አሁን ህዝቡ ያለበትና ፖለቲካው ያለበት። የትግራይን እናት ረሃብ እንዴት አንጀትሽን እየቆረጠ ነው፣ እንዴት እያረገሽ ነው፣ ስጋሽን ጨርሶ አጥንትሽ የቀረ ብሎ በካሜራ የሚቀርጽ መንግስት ድርጅት ይዘ እንዴት ነው ረሃብ እንዴት ነው ጥም እንዴት ነው የሚያርገሽ፣ እንዴት ሆነሽ ነው መነሳት ያቃተሽ ብሎ ሳያፍር በዓለም አደባባይ የሚሰራውን ድርጅት ወከልኩ ብሎ ነገር የፈረሰ ድርጅት ነው። ቅድም ማን ነው ከጫካ የተመለሱትን እጅ ሰጠው የሚሉትን ያን ሰራዊት የሚመራው ማን ነው? በመንግስት በኩል ማን ብለው እንደጠራው የዳቻስ እኮ አይደለም ወይ የሀዲያ ጀነራል ላምቦሮ አይደለም የሲዳማው አይደል አይደል ጀነራሉ ሚናይል ትውልዱ ተደምሮ ሚናይል ይሄ የወረደ ፖለቲካ እንደወደቀ ተቀባይነት የሌለው ፖለቲካ እኔ ብዙ ጊዜ ያለው እኔ ቪዲዮዎችን ካስታውስክ በብልጽግና ደረጃ ካሄድ ከማንኛውም ብሔር ዛሬ ከመንግስት ጋር የሚስሩት ከየተኛውም አቅጣጫ ያሉት ፖለቲሽያን ከማናቸውም የተሻሉ ናቸው። ወርልድ ክላስ ናቸው ነው አልኩት። ወርልድ ክላስ ከመንግስት ጋር ሆኖ ስለሰሩ ህዝባቸው የሚያምናቸው። ለምንድን ነው አንተ የሚታገለት ህዝብ ትግሉ ባለቤት ህዝቡ ከሆነ ለሱ የሚታገለት ከሆነ ለምንድን ነው ያልተከላከለ? ለምንድን ነው የማይከላከለ? ለምንድን ነው አማራ ክልል ህዝብ ሰላማዊ ሰልፍ ያልወጣው? ፋኖ እንዳይነካ ለምንድን ነው ሽፋን ያልሰጠው? ትግራይ ህዝብ ለቲፒኤልኤፍ ለምንድን ነው አሁን ሰላማዊ ሰልፍ ይወጣል ወይ? ትርኢት ያሳያል ወይ? ስታዲየም ላይ ወጥቶ ትግራይ ህዝብ ያሳያል? ትግራይ ወጣቶች ይሰራሉ ወይ? አይሰሩም። ስለዚህ ይሄ የሞተ ፖለቲካ ነው። አንዴ ነገር ያለው ለምንድን ነው ፋኖን ማይደበደበው መንግስት ማጠፋዎች አልቻለንም ያሉት? ይኸው ፋኖን መደብደብ ከሀገር ማስለቀቅ ሌላውን ማስለቀቅ እንደ ኢህአዴግም ጊዜያዊ እፎይታ ነው የሚሰጣን። ተመልሶ መምጣታቸው መፈልፈሉ ስለማይቀር የእነሱን የበላይ አባት ኢጅፕትን እጅ መቁረጥ ነው። በቃ እዛ ያሉት ረዣዥም እጆችን መቁረጥ ስራ ላይ ሰርተናል። እኛ እኮ መንግስት እንዳሸነፈው እኮ ከዚህ በላይ ምን ላሳይ? አንድን ክልል በአንድ ክልል የተሰራውን ሪዞርት የአንድ ሉዓላዊ ሀገር መንግስታት ከሌሎች ጋር እየተፈራረሙ ሲያስፈራሩ የነበሩት አንገታቸውን ቆልፎ መጥቶ ሲያስመርቁ ኡጋዴን ላይ ከማየት የዘለለ ምን አይነት ድል ነው የምትፈልገው? የሶማሌ ክልል ፕሬዝዳንት፣ የጅቡቲ ፕሬዝዳንቶች፣ የኬንያ ተወካዮች ሄዶ አንድን ሪዞርት አንድን ሆቴል ሄዶ ሲያስመርቁ እስከዛ ድረስ መሪዎችን ጎሮሯቸውን ጆሮውን ይዘ አንጠልጥለ ከማየት የበለጠ ድል ምንድን ነው የምትፈልገው? ኢጅፕት ቀን በቀን አሜሪካና የቱኒቱን እንድትል ከመድረግ የዘለ ከጅቡቲም ነቅለ ከሶማሌ ነቅለ ከኤርትራ ነቅለ አሜሪካ ቅበርኝ እስከምትል ድረስ ከዚህ በላይ ድል ምንድን ነው የምትፈልገው? የአሜሪካ አየር ኃይል አዛዦች መጥተው ኢትዮጵያ ላይ ለምንድን ነው ወደናን በጉርሻ ነው እንደመጡት አይደለም። ዲፕሎማሲያችን ተፈላጊ ነን፣ አሸንፈናል፣ ተሰልፈው እየጠበቁን ነው። ስለዚህ ወራዳ ፖለቲካ ህዝቡን የማይመጥን ፖለቲካ አትስሩ። እኛ አካባቢ የታፈነው ነው። ፕሮፌሰሮችን ታፍተናል እኛ ተወቶ ሌላ ተውና። ስለዚህ ጊዜ ያለፈበት የሞተ ፖለቲካ አትስሩ። ኑ ምሁራን አሉ የሚመሩት ወደ መሀል ነው። አመሰግናለሁ። እሺ ቴንክ ዩ ወንድሜ። ወደ ቅድስት እንሄዳለን። ቅድስታችን አም ሶሪ ጋይስ፣ ከዚህ በኋላ ሌላ ሰው አንጨምርም። ሚዩት ነች የተናገረች ከሆነ ቅድስት የተናገረች ከሆነ ሚዩት ነሽ። አይ ቲንክ ታይንታለች መሰለኝ ቅድስታችን። ቆይ ወይ ላወርዳትና ድጋሚ ትመጣለች። እስከዛ ሰዓት ለመቆጠብ ወደ ሴቭ እንሄዳለን። ኦኬ እሺ፣ አመሰግናለሁ ወንድማችን ቴዲ። እዚህ ከተነሱ ሀሳቦች መጀመሪያ መልስ ልስጥና ወደ ዋናው አጀንዳ ቀጥላለሁ።
የአማራ ህዝብ በተለያዩ ጽንፈኛ ብሔርተኛ የሚደርስበትን በደል እጅግ በጣም በበሳልነት ነው የሚያልፈው። ለምሳሌ በሰሜኑ ጦርነት ወቅት ዳባት እዛ ጭና ወረዳ ላይ ጭፍጭፍ ያደረገውን ሰራዊት 113 ሰው ምናምን ሲያዝ መሀላቸው ላይ ሴት አለ፣ እኛ እነዚህን ሰዎች አናስነካም ብለው ህዝቡ ከለላ ሰጥቶ ወረዳውን ያቃጠለው ሴቱን የደፈረበት ሙሉ ከተማው ነው ጭና የወደመው። ባይዘዊ ከለላ የሰጠ ህዝብ ነው። ሳንቃ ላይም እንደዛ ምናምን ያው የኮምቦልቻ ምናምን እስከ ደብረ ሲና የተነገረው ነገር እንደምታውቁት ነውና ይሄ የአማራ ፖለቲካ ነው። የአማራ ገበሬ ከልሂቃን ይበልጣል። ይገርመኛል ሳይማር አሁን ጓደኛችን አማርኛ እየሞከረ የነበረው ሞጊልዳ በቁምጣቸው ልክ ሰፋ ነው ምናምን ይላሉ ምናምን ያለው ያው በሀገር ግንባታ መሰረት የተለያየ ህዝብ እንደሚመሰክረው ምንም ጥያቄ የለውም። አማራ ግንባር ቀደም ነው ተወጥቷል። ያው አድዋ ላይ ኦሮሞም ሲዳማም ከምባታ ምንም ተሳትፏል። ግን ያው በሚኒሊክ ፊታውራሪነት ነው የተደረገው ማለት ነው። ምንም ጥያቄ የለውም። እና ያም በማለት ስቀጥል ጽንፈኛ የኦሮሞ ብሔርተኛ አንድ መገለጫ አለው ብዬ እኔ በሪሰርች ደረጃ ማቅረብ እችላለሁ። ይሄ ማረድ ነው ካራክተሪስቲክሱ፣ ቤሪክ ካራክተሪስቲክሱ ቤዚኩ የጽንፈኛ ኦሮሞ ብሔርተኛ መገለጫ ምንድነው ስላቸው አድማጮች ማረድ ነው ብዬ መከራከርና ማሳመን እችላለሁ። እንዴት ሲሉኝ በተጨባጭ ራሳቸው ባመኑት መሰረት ዛሬ ብልጽግና በሰራው ዶክመንተሪ በምዕራብ በኩል ሆሮ ጉዱሩ ቄለም ዛሬ ወለጋ ላይ ተካሄዶን አይታችኋል። ሙስሊም አማራ በስማም ተብሎ ሲታረድ፣ አሩሲ ላይ ሲኖዶሱ ዛሬ መግለጫ ወጥቶ ነበር አይደል? ሳምንት አሉ ነው ክርስቲያን አማራ ቢስሚላህ ተብሎ ሲታረድ። ስለዚህ ሃይማኖት አይደለም ፖለቲካ። ይሄ የጽንፈኛ የኦሮሞ ብሔርተኛ መገለጫ ነው፣ ሃይማኖት አይደለም። እና የጽንፈኛ የኦሮሞ ብሔርተኛ መገለጫው ሰው ማረድ ነው፣ መግደል፣ መስፋፋት ብቻ አይደለም። ብዙ ብሔርተኛ ይሄ አካሌ እኔ ነው ይሄ ቦታ እኔ ነው ምናምን ሲል እናውቃለን፣ ሲያርድ ግን አናውቅም። ከዛ በመቀጠል የአማራ ገበሬ እንዳልኩ ከልሂቃን ይበልጣል ብዬ ነው የማስበው። አቻችሎ እንትን የሚልበት ሁኔታ ዛሬ ላይ እኮ ከ300 ዓመት በኋላ ገዳ ማክበር ጀምራል ተብሎ ክልል ለጉራጌ ለምን አሰጠውም ታዲያ? እኛ እያጨበጨብን ነው ለምን እንደናንተ አልገደልንም ምናምን ሲል ያሳቀኝ። ክልል ለምን አሰጠውም ለጉራጌው? ለወላይታው ለምን አሰጠውም? ለሲዳማ የሰጠውን ክልል እና በጽንፈኛ ብሔርተኝነት ተደጋግፈህ መሀል አሰፋፈር ላይ ያለውን ብዙሃኑን ህዝብ ምን እያረክ እንደሆነ እያወቅን ጭራሽኛም በጽንፈኝነት መክሰስ በጣም ያስቃል። ዛሬ ፋኖ እንኳን ቢያጠፋ ቴዲ ሞክሰው ኦህዴድን ነው። እጅግ ያው እኛ በነገስት 3000 ዓመት ታሪክ አለን። የሥርዓተ ህገ መንግስት ማዕከላዊነትን በጣም እናከብር ህዝቦች ነን። ይሄን ህዝብ ወደ ትጥቅ ትግል የከተተው ሙሉ ለሙሉ የሰላም በር ዘግቶ ያልቅስ ምንም አይመጣም፣ በሰላማዊ ሰልፍ ሲጠየቅ፣ በፓርላማ አባል ሲጠየቅ፣ በተቃዋሚ ሲጠየቅ፣ በጋዜጠኛ ሲጠየቅ ምንም አያመጡም ብሎ ረግጦ ገሎ እንኳን ትጥቅህን ቀበቶን አስፈታለሁ ብሎ ወደዚህ ጦርነት ውስጥ የከተተን ኦህዴድ ስለሆነ ዛሬ ፋኖ ወጥቶ ጥፋት ቢያጠፋ ሰው ቢገል እኔ ብሌም ማድረገው ኦህዴድን ነው፣ ፋኖን አይደለም። የውር ድንብር ነው ሁላችንም ትጥቅ። እኛም እኮ እዚህ ምን ሰራተን እኮ እየላከን ነው ፋኖችም እናስታጥቀው። አማራጭ የለንማ። ጽንፈኛ ብሔርተኛ አስታጥቆ ህወሓትን ትጥቅ ሳያስፈታ አስፈትቻለሁ ብሎ ሁለት ምላስ ሲሆን አይታችኋል አይደል? ፊልድ ማርሻል መጀመሪያ ፈቱ አለን። ከዛ በኋላ አሁን አይ ፈታን እኮ ስንል አውቀን ዝም ያልነው ለሰላም ስንል ነው አለን። ስለዚህ ሊያስገድለን ነበር ማለት ነው። የተጠናከረ የትግሬ ብሔርተኛ ታጥቆ እያለ የተጠናከረ የኦሮሞ ብሔርተኛ ታጥቆ እያለ የአማራ ልዩ ኃይል በትኖ ትጥቁን አስፈትቶ በግልጽ ወጥቶ እንደሚዝትብን ከቡራዩና ከሰላሌ ወጣት መጣልህ እያለን የሚመካበት የታጠቀ ኃይል እያለ እኛን ሊጨርሰን ድሬዳዋን ከሶማሌ ሊወስድ ወናጎን ከጌዲዮ ሊቀማ አዲስ አበባን ከብሔር ብሔረሰቦች ሊወስድ ምናምን ሊያረግ እኛም በጽንፈኝነት መፈረጃ አትችልም። ከዛ ይሄ የህወሓት ተላላኪነት የሻዕቢያ ተላላኪነት የሰማነው ተረት ነው። በሰላም ጠይቀናል፣ ሳንጠይቅ ቢሆን የተገደል ነው። ሌላ አማራጭ ሳንወስድ ቢሆን ኖሮ የትጥቅ ትግልን የመጨረሻ አማራጭ ያደረግነው ለዚህ ሰበብ ትሰጣላችሁ። ከህወሓት ጋር ከሻዕቢያ ጋር ምናምን የሚገናኝ ትግል አይደለም። ይሄ የመኖርና ያለመኖር ትግል ነው፣ ቅዱስ ትግል ነው። ከተሸነፍን ከተመተንን እነዚህ ሰራዊቶች ወደ ቤታቸው ከገቡ አዲስ አበባ ፊንፊኔ ትሆናለች። ጉራጌ ወደ ኦሮሞነቱ በሞጋሳ ይገባል። ጌዲዮ ወናጎን ይለቃል። ድሬዳዋን ይወስዷታል። ጽንፈኛው ተስፋፊው የኦሮሞ ብሔርተኛ ሙሉ ለሙሉ ኢትዮጵያን ቁማር ይበላል። አገሩም ትፈርሳለች። ምንም ጥያቄ የለውም። ፋኖ ትጥቁም ፈቶ ወደ ቤቱ የገባለት ሁላችንም አገር አይኖረንም። አገር ስትፈርስ ደግሞ ሁላችንም ላይ ነው የምትፈርሰው። መቼም ደባርቅና ደንበጫ መታ አትገዛንም። ምንም ጥያቄ የለውም። ግን የፈረሰ ሀገር ይኖረናል። የጎበዝ አለቃ የሚመራበት ሁሉም እዛም እዚህ ሎርዶች የሚመሩት
እንትን ይኖረናል ማለት ነው። እና እንደዚህ አይነት በእኛም በጽንፈኝነት መክሰስ ወንጀል ነው። እኛ እጅግ በጣም የሚቻቻል በጣም እንጃ ደሞስት ባላንስድ የሆነ እንትን ነው ፖለቲካ ነው ሲሰራ ማቀው እኔ በዚህ በአማራ በኩልና ጭራሽ በጣም በጽንፈኝነት የምናውቃቸው አካሎች ትላንት ኢትዮጵያን ኮሎናይዘር ስቴት ናት ኢትዮጵያ ቶ ፎሮሚያ ምናምን ያሉ አካሎች ዛሬ እኛን እንደዚህ ሲሉ በጣም አሳዛኝ ሾኪንግ ነው። እና አሁንም ድረስ ተስፋፊም ጽንፈኛም የእናንተ ብሔርተኝነት ነው እንጂ የአማራው ኃይልማ ሴንተር ነው። ምንጊዜም ሴንተር ዊንግ ላይ ያመዘነ ፖለቲካ ነው የሚሰራው። እና አገርኑን ብሎ ካርታ ይዞ ምናምን እንትን ብሎ ምናምን የሚመጣ እንትን የለንም እኛ። ይሄ ደግሞ ፋክት ነው እንጂ ኦፒኒየን አይደለም፣ የኔ እንትን አይደለም። የቅድሙን ዋናውን አጀንዳ በሁለተኛው ይልበታል። አመሰግናለሁ ቴዲ። እሺ ቴንክ ዩ ሴቭ ቤቲ ሰላም እንዴት ናችሁ? የሚባሉትን ሀሳቦች ለማዳመጥ ሞክሬያለሁ። ማለት ከሁሉም ሳይድ የራሴን ሀሳቦች ለመውሰድ እሞክራለሁ። ስለ አማራ ሲወራ እኔም አማራ ስለሆንኩ በጣም የሚያንገበግብ ነገር ነው። አሁን ያለንበት ሁኔታ የአማራ ገበሬ ኢቭን ከሰው ጋር ሲጣላ በህግ የሚያምን በህግ አምላክ ብሎ ሰው በህግ አምላክ ካለ ጻቡ እንኳን የሚያበርድ ማይንድ ሴት ያለው ህብረተሰብ ውስጥ ነው ያደግ ነው። አማራ እንደ ህዝብ በጣም ትልቅ ህዝብ ነው። ትልቅ ታሪክ ያለው ህዝብ ነው። አማራ እንደ ህዝብ ሌሎች ብሔሮች ላይ ያሳደረው ምንም አይነት መጥፎ ነገር የለም። ግን ሁሉም ክልል አማራ ላይ እንደዚህ የጣት መቀሰሩ በጣም የሚያሳዝን ሁኔታ ነው። ኢቨን እንኳን በሚታወቁ ሚዲያዎች በግልጽ የአማራን ህዝብ የሚሳደቡ የተለያዩ ክልል ኢሊቶች አሉ። እነሱም በህግ የማይጠየቁበት ሀገር ውስጥ ነው ያለ ነው። እንደ ህዝብ ስንሰደብ፣ እንደ ህዝብ ስንገፋ፣ እንደ ህዝብ የክልላችን ማህበረሰቦች ሌላ ክልል ውስጥ ገብተው የመስራት ነፃነታቸው ሲነፈግ ሳይሰርቁ ሌላ ክልል ውስጥ ገብተው ሌላ ሀገር ውስጥ እኮ ሄዶ ሰው ያለማል ይለፋል። እናንተም ያላችሁት ሌላ ሀገር ውስጥ ነው። ሌላ ሀገር ውስጥ ሆናችሁ ሰርታችሁ በምታስገኙት ነገር ያን ሀገር ትጠቅማላችሁ። ስለዚህ እንደ ህዝብ ሌላ ሀገር ሄዶ ሰርቶ እንዳይበላ ሌላ ሀገር ሄዶ እንዳይኖር በሰላም እንዳይኖር የሚገፋ ህዝብ ነው። ይሄ ደግሞ በጣም የሚያሳዝን ነው። አንድ ሀገር ሆና የምትቀጥለው ሁሉም በፍትሃዊነት የሚኖርባት ሁሉም በፍቅር የሚኖርባት ሀገር ስትሆን ነው እንጂ አንዱን የምትገፋ አንዱን ጽንፈኛ አንዱን ነፍጠኛ እያለች የምትወረውር ሀገር ለማንም አትጠቅምም። ሰላም ከሆነ የምንፈልገው ሰላም ሁሉም ጋር ነው መሆን ያለበት። ሰላም መኖር ያለበት ሁሉም ጋር ነው። ፍትሃዊነት የምንፈልግ ከሆነ ፍትሃዊነት መስፈን ያለበት ሁሉም ጋር ነው። አንዱ ጋር የባለጊዜነት ስሜት ከተፈጠረ ሌላኛው ደግሞ እንደ ተጨቋኝ ራሱን የሚያስብበት ሀገር ከሆነ እንደ ሀገር ለመቀጠል በጣም ይከብደናል። ቴዲ ያነሳው ሀሳብ ላይ ህዋቶች ምንድን ነው የሚፈልጉት የሚል ሀሳብ አንስቶ ነበርና እኔ ሳስበው እነዚህ ሰዎች ምንም መረጋጋት አይፈልጉም። ማለት ሁሉ የሚፈልጉት ጦርነት ነው። በህይወት ለመኖር ህይወታቸውን ለማስቀጠል እስትንፋሳቸውን ለማቆየት ሲሉ የትግራይን ክልል ህዝብ ወጣቱን ተስፋ እንዳይኖረው ከሁሉም ጋር ተስማምቶ እንዳይኖር በረሃብ እንዲሰቃይ በጦርነት ብዙ ትግራውያን የአካል ጉዳተኛ እንዲሆኑ የሚያደርግ ከዛም አልፎ ደግሞ አማራ ክልል ውስጥ ያሉትን ህዝቦች ሰላም ባለመስጠት ሁሌ ግዛት ምንድነው መሬት ምንድነው? አሁን እኮ ስናስበው ወልቃይት ጠገዴ ጸለምት አሁን የትግራይ ጊዜያዊ አስተዳደር ያስተላለፉት መልእክት ላይ ለትግራይ ቴሌቪዥን ግዛቱ የኛ መሆኑን ለማሳየት ነው ይሄድ ነው ብለዋል። ምንድነው ግዛት? እዛ ቦታ ላይ ያለው ያ ቦታ ለማን ነው በፍትሃዊነት የሚገባው ነገር የሚለውን ነገር ሁሉም መረዳት ያለበት ይመስለኛል። ኢቭን የፕሪቶሪያ ስምምነት
ሲስማሙ አማራ ክልልን ይወከሉት እነማን ናቸው? አማራ ክልልን ወክለው ከነሱ ጋር ስምምነት የፈጠሩ እነማን ናቸው ብለን ስናስብ ሌላ ጥያቄ ነው። እዛ አካባቢ ያለ ህዝብ፣ እዛ አካባቢ ሲኖር የነበረ ተወላጅ ባለርስት እያለ አማራ ክልል ፓርላማ ውስጥ ያሉ ባለስልጣናት የአማራ ክልልን ህዝብ ይወክላሉ ብዬ ስለማላምን ነው። እና በእነሱ ሀሳብ ብቻ የአማራ ክልል ተወክሏል እና ስምምነቱ ልክ ነው ማለት አይደለም። ምናልባት እነሱ የነሱን ክልል ፍላጎት ለማስጠበቅ የራሳቸውን አስተዋጽኦ አድርገው ሊሆን ይችላል። ግን እንደ አማራ ደግሞ እኛ የምንጠይቃቸውን ጥያቄዎች ተመልሰውልናል። እዛ ስምምነት ውስጥ የኛ ሀሳብ ተካቷል የሚለው ነገር ሌላ ጥያቄ ነው። ስለዚህ እኛ ባልተስማማንበት ሁኔታ ክልሉ ግዛቱ የኛ ነው ብሎ ለማረጋገጥ ጦርነት ማወጅና እዛ አካባቢ ተረጋግቶ በሰላም እየኖረ ያለን ማህበረሰብ መግደል፣ ማባረር፣ ማፈናቀል ይሄ ከበፊትም የለመዱት ነው። ግን ልክ አይደለም። እንደ ህዝብ እኛና የአማራ ክልል ህዝብና የትግራይ ክልል ህዝብ ተስማምቶ ተፈቃቅሮ ተዋልደናል። እኛ ቤተሰቦቻችን ከትግራይም ከአማራም ናቸው። መኖር ያንን የሚያስማማ አብሮ ለመኖር የሚያስችል ነገር ማምጣት ሲጠበቅባቸው ካለፈው ስህተታቸው ተምረው አብሮ የሚያኖር ነገር ማምጣት ሲጠበቅባቸው ግን እነሱ እያመጡ ያሉት ምንድነው? ጦርነት፣ ውጊያ፣ ዳግም እልቂት፣ ዳግም እርሃብ ወደዛ ነው ሊድ እያደረጉ ያሉት። 4 ኪሎ ድጋሜ አሁን መላ ኢትዮጵያ ህዝብ የህወሓት ሰራዊት የህወሓት አመራሮች 4 ኪሎ ገብተው ስልጣን ቢቆጣጠሩ ምን እንደሚፈጠር ያውቃል መቼም። እንደ ህዝብ ደግሞ እንደ አማራ እነሱን ደግፈናቸው እንኳን ስልጣን ላይ እንዲወጡ ብናደርጋቸው እኛ ላይ የሚያደርሱት ነገር ምን እንደሚሆን መገመት የሚያቅተን አይመስለኝም። እኔ አሁን ከፋኖ ከማንም ወይ ወይ ምን አልከኝ ቴዲ? ነው አንድ ደቂቃ አለሽ ነው። ኦኬ እሺ። ስለዚህ ስለ አማራ ክልል ህዝብ የምታወሩትን ነገር በሚቻለው መጠን ተጠንቀቁ። ምክንያቱም አማራ እንደ አማራ ኢትዮጵያን የሚፈልግ ከኢትዮጵያውያን ጋር አብሮ መኖር የሚፈልግ ግን እንደ ህዝብ የተገፋ ግሩፕ እንጂ ኢትዮጵያን ለማፍረስ የሚንቀሳቀስ ሌሎች ኢትዮጵያውያንን ደግሞ አሳንሶም አተልቆም የሚያይ ህዝብ አይደለም። ስለዚህ ለአማራ ክልል ህዝብ ያላችሁን እሳቤ ብታስተካክሉ ደስ ይለኛል። ምክንያቱም እኛ ሀገራችንን በጣም ነው የምንፈልጋት። ሀገራችን እንድትኖር ሰላም እንዲሰፍን ነው የምንፈልገው። ከሁሉም ብሔረሰብ ጋር ተስማምተን በዩኒቲ ነው መኖር የምንፈልገው። ግን መብታችን እንዲከበር እንፈልጋለን። አማራ እንደ ህዝብ ታሪኮችን የውሸት ታሪኮችን እያነሱ የሚጨፈጨፍ ህዝብ፣ የሚገደል ህዝብ እንዲሆን አንፈልግም። ያ ነገር ከመጣ ደግሞ የሰርቫይቫል ጥያቄ ስለሚሆን ሁሉም አማራ አንድ ሆኖ በህይወት ለመቆየት ትግሉን መቀላቀሉ አይቀርም በሂደት ማለት ነው። ስለዚህ ይሄ ነው ማለት የምፈልገው። አመሰግናለሁ። ቴንክ ዩ። እሺ አሁን እኔ እዚህ ጋር ነው እኔ ለማወቅ ካለኝ ጥረት ነው ወይም ደግሞ አድማጭ ተመልካቾቼ እኔ የምጠይቀውን ጥያቄ ይጠይቃሉ። የአማራ ልጆች ይጠይቃሉ፣ ሌላውም ይጠይቃሉ። ፖለቲከኛ ደግሞ ማስረዳት አለበት። ማስረዳት ካልቻለ ፖለቲከኛ ወይ አልገባውም ማለት ነው። እኔ እንደ አንድ አወያይ ለምሳሌ ጀነራል ተፈራ ማሞ ይሄን ብሏል በአንድ ወቅት ያሉ። ነገር ግን እንደ ዋነኝነት መስመራዊ ጥያቄ የማነሳው ከኤርትራና ከትግራይ ኃይሎች ጋር በተደጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? እዚህ ላይ ምንድን ነው አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው፣ በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ይሄ ኢንተርቪው በነገራችን ላይ ባልሳሳት የዛሬ 6-7 ወር በፊት የነበረ ነው። አሁን ደግሞ ተለውጧል። አዲስ አደረጃጀት እንትን ካሉ በኋላ ሌሎች ነገሮች አሉ። በጣም የቆየ እንደሆነ ታሳቢ አድርጉና አድምጦ አልቋል። በአማራው ላይ እየተደረገ ያለው በሌሎቹም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም።
ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግበይ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከእነሱ የምንፈልገው ነገር የለም። ኦኬ፣ ቀላሉ ጥያቄ እኔ ነተረኛ ዘለኛል ልልህ ፈልጌ ነው። አልዘለልኩም። አንድ በተደጋጋሚ ልኮ የቆየ ልጅ አለ። ከዚህ በኋላ ሰው ባላስገባ እመርጣለሁ ፕሊስ። የመጨረሻ እንትን ስለሚሆን ለሚቀጥለው ቀን እና እንትን እንላለን። የመጨረሻ አንዳንድ ዞር እንሰማና እንለያያለን። አሁን ቀላሉ ጥያቄ አሁን የቲፒኤልኤፍ ጄኔራሎች በተናጠል የሚሰጡትን ትንታኔ በደንብ ያደመጠ ሰው ሌላው ይቅር፣ ገብረ ጻዲቅ ቃል አቀባዩ በቅርቡ እንኳን የሰጠውን ቃለ መጠይቅ በደንብ ያደመጠ ሰው፣ ጄኔራል ታደሰ ወረደ፣ ሌተናል ጄኔራል ታደሰ ወረደ ትላንትና የሰጡትን ያደመጠ ሰው፣ የደብረ ጽዮንን ያደመጠ ሰው፣ አሁን የጦሩ መሪ ተፈራ ማሞ ጄኔራል ተፈራ ማሞ የተናገሩትን ያደመጠ ሰው። ኦኬ፣ አሁን እናንተ እዚህ ጋር አንዳንዶቻችሁ ግዛቱ የኛ ነው ትላላችሁ። የአማራ ህዝብ አጽመ ርስቱ ነው። ወልቃይት ወይ በረሳሽ ቀኝ የተርሳኝ ላለፉት 30 ዓመታት ወይም 27 ዓመታት የመታገያ አጀንዳችሁ ነበር። እንደ ሞቶ የምትጠቀሙት ነበር። አብረን የነበረ ሰዎች ነን። ወልቃይት ወይ በረሳሽ ቀኝ የተርሳኝ፣ በረሳሽ ቀኝ የተርሳኝ የትግል መፈክር ነበር። በቅርቡ ጄኔራል ገብረ ጻዲቅ ወራሪዎቹ እያሉ ይጠሯቸዋል እናንተን ወይም ደግሞ አካባቢውን የያዙ በእሸተ ደምለውና በኮሎኔል ደመቀ የሚመራው ምዕራብ ትግራይ እያሉ የሚጠሩትን ቦታ ሁሉም የቲፒኤልኤፍ ሰዎች በሁለት መንገድ እንቀበላለን። አንድ በሰላማዊ መንገድ የፌዴራል መንግስት እንደሰጣቸው ይመልስልን፣ ሁለት በክንዳችን እናስመልሳለን ይላሉ። ወራሪዎችን በከተሜ ቋንቋ ገርፈን እናስወጣለን ይላሉ። እነዚህ እነ ጀነራል ተፈራ ማሞ ደግሞ እነሱንም ያማከለ ሰሜናውያንን ለይቶ የሚያጠቃ ቫይረስ ተነስቷልና ማጥፋት አለብን፣ የለውና አደጋ አለብን ይላሉ። እነኚህ እናንተን ለማስለቀቅ ይመጣሉ፣ እናንተ እነሱን ለማዳን ትሄዳላችሁ። መተላለፎች አሉና በምንድን ነው የተስማማችሁት ነው የኔ ጥያቄ። ነው ወይስ የተስማሙት ሌሎች ናቸው ነው የኔ ጥያቄ። እነሱ ከመጡ የኛ አጽመ ርስታችን ነው ብላችሁ የምታስቡትን ግዛት ሊያስለቅቋችሁ ነው፣ ወይ በሰላማዊ መንገድ ወይ ገርፈው ወይ በጉልበት ማለት ነው። እናንተ ደግሞ የእነሱ ሁሉና የእኛ ምልውና ነው እስከ መጨረሻ ድረስ ደም ጠብታ ድረስ እንታገላለን ከእነሱ ጋር አብረን የሚል አይነት እንደምታለው አረፍተ ነገር ተጠቀማላችሁ። አልፎም ሰሜናውያን ይህን ማስረዳት አለብህ። ይህን አድበስብሰ የምታልፈው ነገር አይደለም ማይ ፍሬንድ። ኢትዮጵያ እንደ ሱዳን አልቡርሃንን ብቻ እናስወግድ ካሉ በኋላ ጀነራል ሐምዳን ዳጋሎ እና ማን ነው ሐምዳን ዳጋሎ አምቲቲና ማን ነው የሳፉና የአሬሲፉ አንደኛው ማን ነው? አልበሽሪን ካስወገዱ በኋላ ዳጋሎ ጀነራል ሐምዳን ዳጋሎ አልቡርሃን በሽራ ኖ አልበሽርን ካስወገዱ በኋላ አልቡርሃን እና ጀነራል ሐምዳን ዳጋሎ ካርቱም ላይ እንደተዋጉት አዲስ አበባ ላይ እኮ መታኮስ የለብም እኮ። መጀመሪያ ፖለቲካ ጽድት አድርገህ ለፍ ለአድማጭ ተመልካቾችን ማስረዳት እኮ አለብህ። የሰማይና የምድር ያህል ልዩነት አለ ወይ? እናንተ አልሰማችሁም ነው አትሰሙም ነው? እኔ እኮ ግራ ስለገባኝ ነው። ምንድነው ከነሱ ጋር ያሉን? እነሱ ለእናንተ ኤግዚስቴንሻል ትሬት ሆነው ነው እየመጡ ያሉት። እናንተ ደግሞ ለነሱ የኤግዚስቴንሻል ትሬት ስላለባቸው አብረን እስከ መጨረሻ ከነሱ ጋር እንታገላለን እንጠብቃቸዋለን እያላችሁ ነው ያላችሁት። እና ምንድነው አንድ ያደረጋችሁ ነው? አንድ ያደረጋችሁ መንገድ ብቻ በገባችሁ ነገር እንድታስረዱ ስለፈለኩኝ ነው። አይ በዚህ ተለያይተናል በዚህ አንስማማም ከሆነ ኦኬ፣ እንዴት ነው ታዲያ በጋራ ልታገሉ የምትችሉት? ኦኬ፣ ይሄንን እንትን እንድትሉ ስለፈለኩኝ ነው። ከልብ አመሰግናለሁ። ለይርታቸው አንዴ ከፈቀዳችሁልኝ ቢኒያምን ልስማውና ከዛ ይርታቸው ከቢኒያም በኋላ ለሁላችሁም የመጨረሻ ዙር ነው የሚሆነው። ኦኬ፣ ችግር የለም። ይርታቸው ቢኒያም አሁን ስለገባ ይርታቸው ይሄ ለአንተ የመጨረሻ ዙር ነው። እሺ፣ ከዚህ በኋላ ድጋሚ የምንገናኘው ነገ ነው የሚሆነው። እሺ፣ ኦኬ፣ ታንኪዩ። አንድ ነገር ግን ምን አለ መሰለህ የምታ ነገር እያየን ያለ ነው። አንደኛ
ለወደፊቱ ፊውቸር he telling us if you willing to work with them future ነው እንጂ አሁን ተስማምቻለሁ በዚህ ብሎ ጀነራል ተፈራ ማሙ የተናገረው ይልቅ ወያኔ ባንዲራዋን ያብጠለጠለች ራያ ገብታ የራሷን ባንዲራ ነው የትግራይ ባንዲራ እንጂ የአማራ ወይ ፋኖ ባንዲራ ላይ ያዛችም 4 ነጥብ መቀላቀል የለበትም። ጠለምትም ገብታ 4 ቀበሌዎቹን መከላከያ ለቆላት ነው የወጣ ሳይታወቅ እሱ ሳይሆን እየሰደቡኝም ስላልታቸው ወደ ታች አንደረድራለሁ። ሰማይ መጀመሪያ ጥያቄ ነው የምጠይቅ። ከዛ በቂ ደቂቃ አስተሃለሁ። እኔ ወደ ታች አወርዳለሁ ከፈለክ እንደዚህ የምትበጠበት ከሆነ ጥያቄን ስማ። ምክንያቱም ከቲፒኤልኤፍ ጋር እንሰራለን ብሎ እኔ ነኝ ያለ ጀግና የፋኖ ታጋይ የሚሆን ማንም ሊናገር አይችልም። ነገም ከነገ ወዲያ እናጠብቅ። ማይናገረው ለምንድነው? ህዝቡ ይጠይቃል። ህዝቡ ይነሳብሃል። ላለፉት 27 ዓመታት ቲፒኤልኤፍ እንዲያደርገኝ ስትኖረ አሁን ደግሞ ከቲፒኤልኤፍ ጋር ሰራለሁ ካልክ ኪርታቸው ሰው ህዝቡ ይነሳባል። እንደማትል ይጠበቃል። አድበስብሳ ግን በለወሳስ ግን ትናገራለህ። ስለዚህ ይሄን ነገር እንዴት ነው ተድበስብሶ የሚነገርም ቢሆን ማለት ነው እንዴት ነው የምታስታርቀው? ዛሬ ባንገናኝ የጋራ የህልውና አደጋ አለብን። ሴንትራል ገቨርንመንቱ ለእኛ ኤግዚስቴንሻል ትሬት ነው ብለን እናምናለን። ስለዚህ እኛ እነሱ ለእኛ ይቆማሉ ካልክ እነሱ ለእናንተ እየቆሙ ነው። እንደዚህ አይነት አዝማሚያዎችን ታያላችሁ። ይሄን ትነግረኝ ስለፈለኩ። አይ ምን አለ መሰለህ አሁን ባለው ሁኔታ በየሰከንዱ የሚቀያየር ሁኔታ ነው ያለው። ስለዚህ ስምምነት እስካሁን የተፈጠረ የለም። ለወደፊቱ ግን ኢትዮጵያ እንደ ኢትዮጵያ የምትቀጥልበት ተስማምቶ በጠረጴዛ ዙሪያ ሊፈታ የሚችል ካሉ ኢትዮጵያን በሙሉ ሊፈታ የሚችል አስተዳደር ሊመሰረት ይችላል። አሁን ባለው ስታንደርድ ግን ወያኔ ራሱ ችሎ እየተዋጋ ነው ያለው። አማራዎች ናቸው በራያ የሞቱትን በጠለምት የተገደሉትን አማራዎች ናቸው። የአማራ ንብረት የወደመው የአማራ ሀብት ነው የወደመው። አማራ እየተገደለ ባለበት የግድ እናንተ ሙጭጭ ብላችሁ እዚህ ያሉት የብልጽግና ደጋፊዎች ከፋኖ ከህዝቡ ጋር ለመነጠል ከወያኔ ጋር ይሰራል የሚለው ዘመቻ መቆም አለበት። አንደኛ ትክክል አይደለም። ያልሰሩት ሰነድ ሳታዩ እንደዚህ ስም ማጥፋት ትክክል አይደለም። ፋኖ እስካሁን ድረስ ከሻዕቢያም ከወያኔ ጋር በስራ ላይ የዋለ ነገር የለም። ስለዚህ ይህ የውሸት ፕሮፓጋንዳ የኢትዮጵያ ምስቅልቅሉ ያወጣው ከአብይ ጀምሮ እስከታች ያለውን የካድሬ ስራ የሚሰሩ ሰዎች እዚህ መጥተው ይርታቸው ፖለቲካ አይችልም ምናምን እንደዚህ ምናምን አስተምርሃለሁ ከፈለክ አክንትች ኢንዲቪጁዋሊ እዚህ ያለውን በሙሉ እንዴት ሰው ሆነህ መማር እንደምችል አክንትች without any doubt። ስለዚህ you don't know me what kind of person, what kind of ability I have, what kind of attitude, what kind of contribute to my country. You don't know me. እዚህ አንተ ካድሬ ስለተከፈለ በብልጽግና ገንዘብ እዚህ ስሜን እንደዚህ በአማራ ትግል ገባ ፋኖ አፍንጫህን ይዞ ያስወጣሃል። 4 ኪሎ ታጣዋለህ። እመነኝ። ኔክስት ይር ክረምት ካለፈ በኋላ አብይ ስልጣን ከቆየ you will see። እንዴ እዚህ መተን ቁጭ ብለን እንደናንተ ጋር ስናወራ መሬት ላይ ምን ሰራው እኮ አታውቁ። ፋኖ ማለት የኢትዮጵያን መከላከያ ሁሉ የማረከ ሁሉ እያስበላ ያስጠጣ ወደ ሀገሩ ወደ ቤተሰቦቹ የሚልክ ፈርሃ እግዚአብሔር ያለው ማህበረሰብ ነው የአማራ ህዝብ። ሲገለው የነበረ ሲጨፈጭፈው የነበረ መከላከያ እጁ ሲሰጥ እንደ ወንድሙ አይቶ ወደ ሀገሩ የሚመልስ ማህበረሰብ ነው ያለን። ፋኖ አሁን አንድ መከላከያ ትዝ ይላችኋል የሆነ ቦታ ላይ ሎንግ ታይም በሳት ነው ያቃጠሉት፣ ጉድጓድ ውስጥ ነው የጨመሩት። መከላከያ በላይ በርግጫ እየዘለሉ ነው የገደሉት። የኢትዮጵያ መከላከያ ተብሎ የሚባለው ፋኖ እንደዛ አድርጎ ገሏል። የተማረከ በሰላም ወደ ቤተሰቦቹ አልሰኝ 3 ጊዜ የመጡ የፋኖ ኃይሎች የማረኳቸው ሰዎች አንድ በእግሩ የብርክክ የላኩት 3 ጊዜ መጥቶ አሁንም 2 ጊዜ የሚመጣሉ። ግማሹ እንዲያው ይቀለዱ ልቀቋቸው ተመልሰው መሳሪያ እንደ ሁለተኛ መጣ እኮ ሲባል አይ ተመልሰው ክላሽን ይዞ እኮ ነው የሚመጣ መጥቶ ያስረክባን ጥይት ይዞ ነው የሚመጣ ልቀቋቸው እየተባለ ነው የሚለቀቁ። ለምን ታዲያ አስመራ አልሄዳችሁም? ለምን ቀይ ባህር አልተሻገራችሁም?
እውነተኛ ያለው መንግስት አሁን ኢትዮጵያን ማሸነፍ ከሆነ ባህር የምታመጡለት ከሆነ ለምን አትታገሉ? ፋኖን ከሻዕቢያ ጋር ከወያኔ ጋር ሊሰሩ አንደርማይን ለማድረግ የሚነገር ወሬ ነው። ይህ ደግሞ ሰብረነዋል። you can blame me 7 days a week 24 hours a day. nobody better than me. እዚህ ሩም ላይ ለሀገሬ ለኢትዮጵያ ከኔ የበለጠ የከፈለ ዋጋ የለም። ስለዚህ ይህ ዝም ብሎ ተራ ወሬ የካድሬ ስራ የሚሰሩ ትናንትና ዳውን ኢትዮጵያ እያለ የነበረው ጽንፈኛ የኦሮሞ ዛሬ ሰው ሆኖ ሱፍ ለብሶ ለኢትዮጵያ ህዝብ እንባንባሽ ሆኗል። 20 ሚሊዮን የአማራ ህዝብና ሌላ ኢትዮጵያን ደፍጥጦ በኦሮሚያ ክልል በቋንቋቸው አይማሩም፣ ራሳቸው ማስተዳደር አይችሉም፣ ከመንግስትም ተቆጥሮ ስራ መስራት አይችሉም። ፍርድ ቤት ሄደው እንኳን አማርኛ እዛው ደብረ ዘይት እንኳን በኦሮምኛ ተገልብጦ አማርኛ እንደማያውቁ በኦሮምኛ ተገልብጦ ተጽፎ ነው አስተርጓሚ የሚቀርብላቸው። የእናንተ ግፍ፣ የብልጽግና ግፍ። እንዲያውም ሆዳም ያማራው ከርሳ መዛ ያለው ለቆ ቢወጣ 1 ሳምንት አትቆዩም። ትግሉ ያበላሸብን ያለው የአማራ ብልጽግና ነው። አማራ አንድ ቢሆን ኑሮ ለተጎዳ ማህበረሰቡ ሁሉ ድምጽ ቢሆን በጋራ ሆኖ ማንም ሊያሸንፈው የሚችል ኃይል ከውጭ ማይመጣ ይውልሲ ዲፕሎማሲ ምን እየተሰራ እንዳለው you don't know. we don't have to tell you ምን እንደምንሰራ we don't have to tell you. you cannot undermine me. ስለዚህ አገራችን እንዳትፈርስ ምንልበት አንዴ ቃል እንድታቸው አንዴ ቃል እሺ ፋኖን ወደ ስልጣን ሲመጣ ሁሉ ነገር ይስተካከላል። እውነቱ ከዛ ነው ያለው። የአማራ መጨቆን የአማራ ሆዳሞች ከብልጽግና ተሰግስገው አንገቱ እንዲደፋ ያደረጉት የአማራ ህዝብ እነዚህ ሆዳሞች ናቸው። አዲስ አበባ አትገባም እየተባለ በሽተኛ የሚመለስበት ሀገር ነው ያለው። አማራ ከሆንክ ብለህ መታወቂያ የታየ እኮ ነው የሚከለከለው። ይህ ፍትሃዊ ነው? የኦሮሞ አባጋዳ እንደዚህ ነው ፍትሃዊ የሚሆኑት? ለምን ህፃን ሲታረድ ህፃን ሲገደል ተው በአባገዳ ስርዓት ይህ ትክክል አይደለም ብለው ለህዝባቸው አይመክሩ? እሺ ጨርሻለሁ። ታንኪዩ። ጌታቸው ትልቅ ኦዲየንስ ባለበት መድረክ ላይ ነው የተናገርክ ያለው። አንዳንዴ ስትናገር ላንተ አይደለም ግን ለኦዲየንሱ ክብር በሚመጥን በፖለቲካዊ ቋንቋ ለመጠቀም ሞክር ፕሊስ። የሴቭ አባት ናቸው እንዴ? ሴቭ ልጆት ነው? አባቴ ናቸው። በለው ምን ለየው? አባቴ ናቸው። ሲሪየስ ባዮሎጂካል አባት ናቸው? አይ አይደል፣ የአማራ አባት ስለሆኑ አባቴ ናቸው። ምን ችግር? ሁላችንም አባት ናቸው። ግን ይርታቸው ፕሊስ። እንደዚህ አይነት መድረክ የትም እንደማታገኝ ታውቀዋለህ አይደል? ሌላ ቦታም እንደዚህ አይነት ቦታዎች ገብተህ እንትን አትልምና ፕሊስ ቢያንስ ስትናገር ያው አባታችን ትልቅ ሰው ነህ፣ ግን እኔም ደግሞ እንዳዋይ እዚህ ጋር እንትን ማለት ስላለብኝ ነው። አንዳንድ ነገሮችን ቢያንስ በጥንቃቄ ለመጠቀም ሞክር። ሲሆን እዚህ ጋር ያሉ እኛ ወጣቶች ሳት ሲለን ተመለሱ እንዲህ አይባልም፣ ለህዝቦች አብሮነት ይሄ ነገር አይጠቅምም እያልክ እንድትመክረን እንድትገሰን ነው የምንፈልገው። ይርታቸው ፕሊስ ፕሊስ ፕሊስ። እሺ ነካኩን እኮ ተዲ ትልቅ ነው። ያንዳንዱ አረፍተ ነገር እኔ በመሳቀጥ መስማት የለብኝም። ፕሊስ ይርታቸው፣ ከአንተኛ የምንጠብቀው ነገር አለ። አንዳንዶች አሁን ዝም ብሎ እንደ እንትን እያዩ ምላሽም አይሰጡም፣ ዝም ብሎ ያልፋሉ፣ ወደ ቀጣዩ ቻፕተር ያልፋሉ እንጂ እንደ እንትን ለአድማጭ ተመልካቾች እዚሁ ስላሉ ሰዎች ክብር ፕሊስ ይርታቸው። ያን አድርግልን። ከልብ ነው የምናመሰግነው። ከልብ እናመሰግናለን ይርታቸው። ቴንኪ። ወደ አያና እንሄዳለን። እሺ ቴዲ፣ በነገራችን ላይ አባቱ ናቸው ምናምን የሚሉት አይ ቲንክ ሰዎቹ ተመሳስሎባቸው ነው። ይርታቸው ኦሮሞ ብሎ ነው የሚናገረው። ሲናገር ራሱ ያው እዚህ ቤት ውስጥ ኖርማሊ እናስቆማለን፣ ግን ብዙ የምታስቆመው ቦታ ላይ አይደለም። ይርታቸው አሁን ጨርሷል እና ግን ደግሞ ይሸፋፍኑታል። አሁን ሴፍ ጽንፈኛ የሚል ይጨምርበታል እንጂ እሱም እያለ የነበረው ተመሳሳይ ነው። ጀስት ፍጥነቱና ቀልጥፍናው ነው እንጂ የሚለያየው አስተሳሰብ ሌቭሉ ትንሽ ለማቆንጀት ይሞክራሉ።
አሳማ ሊፕስቲክ የመቀባት ስራ ነው። ስለዚህ እንደዚህ ስናወዳደር ቀልድ አይደለም እኮ እናንተ እኮ ታምረኞች ናችሁ እኮ መሬት ላይ በጣም እንደዚህ ነው ያለው ጠፍጥፎ የሚሰራ ምናምን አዲስ አድርገ የለም እንደዛ ምንድነው የሚወሻሽ መረጃው ጠፍቷቸው ነው መሰለኝ ያሰሩት ይታቸው አካሄዳለ ወይስ እሺ ቀጥራያ በእኛ በእንስሳ እየጠራ እኔም የጠራሁት ቅድም እንትን እያለ ስላለ ትክክል አይደለም። አሁን ምን አለ ምንድነው ያለው? አሁን ሲናገረው ነበር ሊፕስቲክ ሆነ ፔግ የሚባል ነገር አለ። አባባል ነው እንግሊዝኛ አልቻለም ስትለኛል ነበር እንደ ቅድም ሊፕስቲክ ሆነ ፔግ ይባላል ነው ግን ደማይክ ተቀርቶባል። እሱ ብቻ አይደለም የምትናገረው፣ እሱ ብቻ አይደለም ብዙ ነገር የስም እየጠራህ እኔም ባንተ ላይ ዘመቻ ለመክፈት ይደግልታችሁ ስሜ መጥራት የለብህም። ጥፋቱ እኮ የቴዲ ነው አለ ቴዲ አሬታቸው በእናት ይርታቸው ይሄ ምሳሌ አነጋገር የተጠቀመው እንጂ እንትን አይደል። ደቂቃው ሊፕስቲክ ሆነ ፔግ ይባላል እንግሊዝኛቸው። በነገራችን ላይ ቅድም ፖኪቶ ነው የሚባለው። ፖኪቶ ትንሽ ማለት በስፓኒሽ ፖኪቶ ነው። ቅድም ያሉትን ነገር አይድገሙት፣ ደስ የሚል ቃል እንደሚጠሩት ፖኪቶ ለማለት ብለው ሊፕስቲክ ሆነ ፔግ የሚባል ነገር አለ። ይሄ ከዝንጀሮ ቆንጆ ምን ይመራርጡ ምንለው ማለት ነው። በአማርኛው ላድርግሎትና ከዝንጀሮ ቆንጆ ምን ይመራርጡ ነው። እንደው አፋጣፍጦ ቶሎ ውሸቱ እንዳይያዝ ቶሎ የመናገር ነገር ካልሆነ በስተቀር እኔ ብዙ ልዩነቱን አላየሁትም። ሴፍ ካቀረበው ነገርና አቶ ይርታቸው ከሚያወሩት ነገር መካከል ሁለቱም ያው ጥላቻን አሽሞንሙኖ ማቅረብና አፍጥጦ ማቅረብ ነው እንጂ እነኚህ በጣም የተለያዩ አይደሉም። ለዛ ነው ይሄ በጣም የተለየ አድቫንስድ የሆነ እውቀት አለ ምናምን። አንደኛ አይ ቲንክ አዲስ ታይምስ ትክክል አይደለም። ሙጌልዳን ግን አስቆሚዋለሁ። የአማራ ፖለቲካ የሚባል እናንተ ጋር የአማራ ፖለቲካ የለም እኮ። የአማራ አማጽያን ወይም ደግሞ የፋኖ የሚለውን የባህል እሴታችንን ያው አበላሽታችኋል። ኢትዮጵያ እየተዛለፈ ያለው ቴዲ አቁሞ ስነ ስርዓት በቀተኛ በቀተኛ መሸ ይርታቸው ሚውት አድርግ። ከዚህ በኋላ ኢንተራፕት አታድርግ። በክብር ወደታች እንድናወርድ ላወጣሁት ለፕሪንሲፕል ታማኝ መሆን አለብኝ። አንተ ስታደምጥ እኮ ሁሉም ሰው ተመችቶት አይደለም የሚሰማ። ኢንተራፕት አታድርግ ሰው ፕሊዝ። ቀጥላያ ነው ሰው የአማራ ፖለቲካ የሚባል ነገር እናንተ ጋር አይደለም ያለው። እናንተ ጋር አማራ አማጽያን የሚለው ወይም ደግሞ ያው ያበላሻችሁት የኢትዮጵያ እሴት የሆነ ፋኖ የሚለውን ስም ያጥፍታችሁታል። ያው በሱ መያዝ እንችላለን ባይሆን እንጂ አማራ ፖለቲካማ ትክክለኛው የአማራ ፖለቲካ እኮ ፖለቲካ ማለት እኮ ህዝብን ማስተዳደር ማለት እኮ ፖለቲካ ማለት አርት ዘ ሳይንስ ኦፍ ዘ ፖሲብል እኮ ፖሲብል የሆነውን ነገር ሀገሪቱ ውስጥ ባለው የፖለቲካ መዋቅር ውስጥ ብልጽግና ውስጥ አሁን ለምሳሌ ከፌዴሬሽን ምክር ቤት አፈጉባኤ ከምክትል ጠቅላይ ሚኒስትር ዶክተር ኤታማዦር ሹም በስትራክቸር በወታደራዊ በኩል ክልሉን የሚያስተዳድሩ በጣም ብዙ ሊቃን ፖለቲከኞች ያሉበት ስትራክቸር አለ። እናንተ እዚህ ልታጣጥሉት ትሞክራላችሁ። ይርታቸው አባቴ ነው እያላችሁ መሬት ላይ ግርማይ ሺጥላን የሚረሽን አካል የሚወቅሰው ኦፒዲዮን ነው ትላለህ። ግርማይ ሺጥላ ከአንተ 10 እጥፍ ወንድም ከአንተ 10 እጥፍ አማራም ነው፣ ነፍሱን ይማረውና አንተ ሰውሁን ምንሁን ሻቢያሁን ምን አናውቅህም አይደለ? የሌላ ሰው ፎቶ መሬት ላይ ያለ ሰው ፎቶ ለጥፈ ነው መጣው። ግን ለአንተ የኦፒዲዮ ጥፋት ነው ግርማይ ሺጥላን የሚገል ሰውዬ ከዚህ መሳሪያ ገዝቼለታለሁ እያልከን ነው። በቀደም የሆነች ዘፋኝ ሴትዮ የመጀመሪያዋ ስናይፐር የገዛውኝ ውጭ ሀገር ተቀምጬ ነኝ ብላ በጣም ደስ ብሏት ነው የምታወራው። መሬት ላይ ያለው ትክክለኛ የአማራ ፖለቲከኛ አስተዳደር ውስጥ ያለውን ሰውዬ የአማራ ህዝብ ከደሃ መቀነቱ ፈቶ ያስተማረውን ከልጆቹ ላይ ነቅለ የምትገል ሰው የሚገደልበት መሳሪያ የምትሰጥ አፍህን ፈጠን ብለህ እዚህ ላይ ስላወራ የአማራ ፖለቲካ አንተ ኪስ ያለ ይመስላል። ድንቁርናውማ እኩል ነው። ይርታቸው የሚናገርበት ቋንቋ አንተ የምትናገርበት ቋንቋ ዘሪሁን 13ን ያሳያችሁን ሰዎች እኮ ናችሁ። ታምረኞች እኮ ነው። እናንተ ታምራችሁ እኮ የማያልቅ ነው። ጀሪካ በርሜል በይዳችሁ መታችሁ መሳሪያ ማምረቻ ፈጠርን ያላችሁ እኮ ናችሁ። ጠቢባን እኮ ናችሁ። ደግሞ ሸሽገን አፍነ ምንድነው እንትን መሳሪያ አምጥቶልን ከዛ በኋላ በቃ ተማርኮ መልሰ ነው እንደገና መሳሪያ አይተኩስም እንዴ? ሰውዬው ዝም ብሎ መሳሪያውን ገልብጦ ይዞት ነው የሚመጣላችሁ። ተኩሶ ሰው አይገልም። ሰው የማይመስል ነገር ስታወሩ ራሱ ሆድ ቀዶ እንትን ምናምን የሆነ ሆረር ሙቪ የሌለ። አሁን ሴት ምን ይለናል?
እኛ እኮ ተንከባክበን ሰው አለ ብለን ማንንም የማንገድል ምናምን እንደዛ የምትንከባከቡት የቲፒኤልኤፍ እንትኖችን 2-3 ሚሊዮን ተከፍሏችሁ የመለሳችሁት አንድ ኮሎኔል ነው ምናምን አለ ብር ተከፍሏችሁ ያደርጋችሁ እንጂ አማራ መምህራንማ ትረሽኗቸዋላችሁ። ተማሪ ማን ተማራ ለውረሽን ኩብላችሁ ስታወሩ እኮ ስልክ ተቀርቷል እኮ የእናንተ ሰዎች ማለት ነው። ይሄ አይደለም የአማራ ፖለቲካ፣ የአማራ እሴት ይሄ አይደለም። ለመጀመሪያ ጊዜ እኮ አጸያፊ የሆነ የሰው ልጅ ጭንቅላት በፌሮ ላይ እኮ ሰቅላችሁ ያሳያችሁን ሰዎች እኮ ናችሁ። ሰው አስተኝቶ እንዴት እንደሚታረድ እኮ በቪዲዮ ቀርጻችሁ ያሳያችሁን፣ ከሬሳ ላይ ጡት ቆርጣችሁ ፎቶ አንስታችሁ ፖለቲካ ለመስራት የምትሞክሩ ሰዎች እኮ ናችሁ። የ18 የ17 ዓመት ሴት ልጆች ረሽናችሁ መግለጫ የምታወጡ እኮ ናችሁ። ባለፈው ወር ጻድቃንን ይሄንን ለሚሰራው እንግዲህ ያው የጠቢብነቱ ብዛት በፍጥነት የሚናገረው እንግዲህ ፋስት ፎርወርድ ስላደረግከው እኮ ምንም መቀየር የማትችለው ሊፕስቲክ ሆነ ፒግ ምለው ለዛ እኮ ነው። ይሄንን ማድረግ ተማሪ መረሸን፣ በጉልበት አንበርክካ አስኪደህ መግደል፣ የአማራውን ህዝብ መግደል፣ ወታደሩን፣ ፖለቲካውን፣ ፍርድ ቤቱን ማፍረስ፣ እስረኛ በትነህ ሰው የተደፈረ ሜዳ ላይ በትነህ ሻለቃ እያልክ መጥራት፣ ክልሉን አንጋቨርንብል አድርገህ ህዝቡን ማሰቃየት ላንተ የኦፒዲዮ ጥፋት አደርገዋለሁ፣ መሳሪያ አስይዘዋለሁ፣ መሳሪያ ያዘው ሰውዬ አንአካውንተብል አደርጋለሁ ብለህ እኮ እንደ ፖለቲካ እዚህ ሰው መሃል 2,000 ሰው እየሰማ ትናገራለህ። this is እንግዲህ አሁን ከእናንተ ያነሰ መኖር ነው ለእናንተ የጠቀማችሁ። እንዲህ ፈጠን ፈጠን ብለህ ስላወራህ የምታውቅ ይመስለዋል። ከአንተ ያነሰ የሚያስባለ ችግሩ እሱ። ከዚህ ያነሰ መኖር አልነበረበትም። ፈጣሪ እንደው ምን እድላችንን አድርጎት ትምህርትም አልደረሰንም፣ ኢኮኖሚም በጣም ዝቅተኛ ከሆነ ከእናንተ ያነሰ አለ የሚከተል እናንተ እንጂ እንዴት ያለ ድንቁርና ነው። እኔ መሳሪያ አስታጥቄ የሀገሬን ሰው የራሴን ሰው እያስገደልኩኝ የምወቅ ሰው ኦፒዲዮን ነው ትላለህ። ኦፒዲዮ የሚባል ድርጅት ፈርሶ ብልጽግና የሚባል ድርጅት ነው ያለው። ድርጅቱ ራሱ የለም እኮ፣ ግን እሱ ነው መወቀስ ያለበት። the balance of accountability and power እንኳን አታውቅም። ፓወር ሰጥተሃል፣ መሳሪያ ሰጥተህ መሰጠት የሌለበት፣ ከዛ ግን አካውንታቢሊቲው ለሌላ ሰው ነው ሰምሰጠው ብለህ በድፍረት ትናገራለህ። የተበየደው የዘሪሁን 13 በርሜል ካንተ ንግግር በምንድን ነው የሚለየው? ከኤርታቸው አሁን ሲያዝናናን ከዋለው በምንድን ነው የሚለየው? it's all lipstick። የዝንጀሮ ቆንጆ ነው፣ የቱን እንምረጥ? ጭምልቅልቅልቅ ያለ ነገር በደም አጭቀያችሁት ህዝቡን። አንዴ ቃል አያለ ኦኬ፣ ይኸውልህ የውሸት ትርክት ተተረኩ። በህገ መንግስት ደረጃም ሆነ በፖሊሲ ደረጃ አንድን ማህበረሰብ ለመበደል የወጣ ምንም ፖሊሲ የለም። አንዳንድ ቦታ ላይ ጥፋቶች የተሰሩበት፣ ሰዎች የተጎዱበት፣ አትሮሲቲስ የተፈጠረበት አለ። እሱን በማዕቀፍ ከመዳኘት ይልቅ እሱን አራግበ አንዳንዱን ሰርታችሁ ፈጥራችሁ ራሳችሁ ገላችሁ ቀርጻችሁ የፖለቲካ ጥቅም እናገኛለን ብላችሁ የገባችሁበትን ጣጣ እናንተ ባለፈው 2 ዓመት ተኩል ውስጥ አማራ ክልል ላይ ያደረሳችሁት ጉዳት አይወዳደርም። ደምረኸው እንዳለ ማለት ነው። ወለጋም የትም የነበረው አይወዳደርም። እና ይሄንን ባላንስ አድርገህ ትክክል እንደሰራህ አድርገህ ቀልጠፍ ብለህ ስለተናገርክ የሚያጨበጭብልህ ሰው አለ። ኦፍ ኮርስ የሚያጨበጭብልህ ካንተ የሚያንሳለ፣ ግን ሰም ቶታሉን ስታየው የድንቁርና ድምርና ብዜት ነው። የአማራ ፖለቲካ የሚለውን ስምን ባትጠሩ ይሻላል። ቢኮዝ የአማራ ፖለቲካ አማራን ክልል የሚመሩ ኢትዮጵያ ውስጥ በመንግስት ስትራክቸር ውስጥ ያሉ ተቃዋሚም ሆነው ያሉ ጠንካራ ሰላምን የሚመርጡ ለህዝባቸው የሚያስቡ አሁን ደግሞ መሳሪያ ያስቀምጠው እንደ ኮሎኔል ፋንታሁን እንደነ ማስረሻ ሰጤ እየተመለሱ እየገቡ ለህዝባቸው እየነቁ ያሉ አሉና እናንተ በኋላ ከቀራችሁ ትቀራላችሁ እንጂ ይሄ አይደለም የአማራ ፖለቲካ ለማለት ነው። ቴንክ ዩ ቴዲ። ቴንክ ዩ አያና። ኦኬ፣ እውቀት ከምታገኙት እውቀት፣ በምትስቁት መሳቅ፣ በምትናደዱት የተናደዳችሁ እንዳላችሁ ተስፋ አድርጋለሁ። ይሄ አገራችን ውስጥ ያለው ልዩ ልዩ እሳቤ ነው። የምትመርጡትን ትወስዳላችሁ፣ የማይመቻችሁን ትተዋላችሁ። እዚህ ጋር የምታዩኝ እኔ ወንድማችሁ አወያይ ነኝ። በዛ ነው የምታውቁኝ። የብሔር ፖለቲካ ነው የምናራምደው። የኔ ብሔር የተከበረ የተፈራ የማንኪያ ብሔር ነኝ። በቁጥር 1500 ነን። ወደፊት እንበዛለን። እዚህ አጋጣሚ ከፍተኛ የሆነ የሴቶች እጥረት አለ እኛ ብሔር ውስጥ። መምጣት የምትፈልጉ ካላችሁ ሁሉን ነገር ረስታችሁ እንድትቀላቀሉ ጥሪ እናስተላልፋለን። ስላዳመጣችሁኝ አመሰግናለሁ። ከአያና ቀጥሎ አዲስ ታይምስ አለ። እኔ እንደው የአያና ያነሳቸውን ነጥቦች ትንሽ ካውንተር ላድርግና በእርግጥ እኔ ኢፍትሐዊነት ላይ ወይንም ደግሞ ኢሰብአዊነት ላይ እንትን አልልም ቴዲ፣ ሳይዳሊዝም አሁንስሌ በፋኖ ውስጥ አንዳንድ የምናያቸው ግድያዎች፣ ሴቶችን የመግደል
አለ አይተናል። ፋኖ ውስጥ አንዳንድ ኢሰብአዊ የሆኑ ድርጊቶች አውግዘናል። ከአሁኑ መታረም አለበት፣ ይሄን መስተካከል አለበት እና ፋኖ ስላደረገው ደብቄ ምናምን ማወራው አይደለም። አላምንም በዛ። እኔ የአማራም ህዝብ ጥያቄ አይደለም። አንድ የራሱ ህዝብ ላይ ፋኖ የራሱ ልጆች ላይ የሚያደርገውን ነገር ሌላም ህዝብ ላይ ቢደረግ ሚሊተሪ ላይ ራሱ የማረከው ሚሊተሪ ላይ ራሱ ካደረገ ኢፍትሐዊነት መቆም አለበት ብዬ በጽኑ አውግዛለሁ። ይህንን ምንም ጀስቲፋይ የሚደረግ ነገር አይደለም። ቢኮዝ እኔ ለፍትህ ነው የምታገለውና ግን አያና እኔ በጣም ይገርመኛል። ላለፉት 8 ዓመታት የኢትዮጵያ ቴሌቪዥን እኮ ነው የዘገበው። ወለጋ ላይ 1 ሚሊዮን አማሮች ተፈናቅለዋል። ከአንድ ቤት 21 ሰው ታርደዋል። ከአንድ ቤት ውስጥ 20 ማን ያረዳቸው? አያና ልትነግረን ትችላል? ከአንድ ቤት ውስጥ አንድ ቤተሰብ 21 ሰው ታርደዋል። አንድ ጊዜ 3000 ሰው ታርደዋል። ቡተን ወረዳ የሚባል አንድ ደግሞ ቦታዎቹን መጥቀስ ይቻላል። ይሄን የነገረን ሽመልስ አብዲሳ ነው። ይሄን የነገረን አብይ አህመድ ነው። እና እናንተ 2 ዓመት ያደረጋችሁት ጥፋት ብለህ በሚሊዮኖች የተፈናቀሉበትን በመቶ ሺዎች የሚቆጠር የተገደሉበትን መተከል ላይ አማራው እየተመረጠ ቤቱ እየተመረጠ የተጨፈጨፈበትን ጭፍጨፋ ጀስቲፋይ ለማድረግ እና አሁን ፋኖ እያደረገ ነው እንደዚህ ብለህ ለመሄድ የሄድክበት ነገር ትክክል አይደለም። ኢትዮጵያ ውስጥ እንዲሁም ጄኖሳይድ ተፈጽሟል በአማራ ህዝብ ላይ። የተፈጸመበት ቦታ መተከል፣ የተፈጸመበት ቦታ ቡራዩ፣ የተፈጸመበት ቦታ ወለጋ፣ አርሲ፣ እነዚህ አማራ ህዝብ ላይ ክሊርሊ ጄኖሳይድ ተፈጽሟል። ስቴት እንትን ያለው ስቴት ስፖንሰር የሆነ የስቴት ድጋፍ ያለው የሽመልስ አብዲሳ መዋቅር የደገፈው ይህን ደግሞ ከማል የኦሮሚያ ክልል የጸጥታ ኃላፊ የነበረው ከማል ገልቾ ወጥቶ ምንድነው አማሮቹ ሲገደሉ ማን ነው የሚረዳው? የስቴት ምንድነው የጸጥታ ኃይሉ እኮ ነው ሄዶ የሚያስተባብረው። ቴዲ እኔ እግዚአብሔር ምስክሬ ነው። አማሮቹ ሲገደሉ ወለጋ ላይ መከላከያ ዛሬ ኦነግ ገብቶ ወይንም ደግሞ እነሱ ሌላ ሸን የሚሉት ወይንም የኦሮሞ ብልጽግና ያደራጀው ጋቸና ሰርኒም በለው ሌላ ሄዶ አማሮችን መርጦ ሲያጠቃ ሲገድል ይነገራቸዋል፣ ያውቃሉ፣ መረጃ ይደርሳቸዋል ሰዎቹ እና ለመከላከያ ይደርሳሉ። ለኦሮሚያ ክልል ልዩ ኃይል ይደውላሉ። ከዛ ልዩ ኃይሉ አንመጣም ይላቸው፣ መከላከያው ጥሎ ይወጣል። እንደ ዛሬ ሊገደሉ 2 ቦታ ነው 3 ቦታ እንደዚህ ኢንሲደንት አድርጓል። እንደ ዛሬ አማሮች ሊጨፈጨፉ ሊያድሩ መከላከያው ጥሎ የወጣበትና በ500 በ1000 ሰዎች ታርደው ያደሩበት ቦታ አለ ወለጋ ላይ። ይሄ አንዴ አይደለም አፕን ያደረገው። ስለዚህ ስቴት ስፖንሰርድ የሆነ ጄኖሳይድ አማራ ህዝብ ላይ ተፈጽመዋል። ይሄንን ደጋግሞ አያና ይክዳል። እኔ የአማራ ትግል አንደኛ ጀስቲፋይ ነው ብዬ የማምንበት ምክንያት አማራ ልክ ቅድም ሴቭ እንዳለው እኔ አንዳንድ ነገሮችን ያው ጨከን ያለ ንግግር ባንነጋገር፣ ፖለቲካም ቴዲ የምትለው ነገር አለ አይደለም? ማህበረሰብ ነገም ባውንደሪያችንን ያለንን ግንኙነት መበጣጠስ የለብንም። ገብተዋል? የምንታገለው የፖለቲካ እሊት ነው፣ ህዝብ አይደለም። እዛ ላይ እኔ ሴቭ ወንድሜም ጥንቃቄ አድርገህ ተናገር ብዬ ይላለሁ። ቴዲ እጋራለሁ በተወሰነ ነገር። ግን ኦነስትሊ አሁን ባለው የብልጽግና ስርዓት ውስጥ አማራ ጄኖሳይድ ተፈጽሞበታል። ይሄ ደግሞ መንግስታዊ ድጋፍ ያለው ነው፣ መንግስታዊ በእቅድ የተያዘ ነው። ሽመልስ አብዲሳ ሲናገር መተከል ላይ አማራውን ማነው ኦሮሞን ይሄን ያህል ፐርሰንት አድርሰነዋል፣ አማራው ደግሞ ተመናምነዋል ብሎ እኮ በቴሌቪዥን ይናገራል። ከጭፍጨፋው በኋላ ነው ይሄን የሚናገረው። እና ወለጋ ውስጥ እንደዚህ አይነት ነገሮች ተደርገዋል። አሁን እዚህ ላይ ሆነን አንተ ይሄንን ገደልክ፣ ፋኖ ይሄንን ገደልክ እያልክ ጀስቲፋይ ብታደርገው አይሆንም። ሀቁን ግን ምንድነው መፍትሄ የምንፈልግ ከሆነ ኢትዮጵያ ውስጥ ላለፉት 8 ዓመታት ህዝቦች ሲጨፈጨፉ አይተናል። በ60 ሺዎች በ70 ሺዎች የሚቆጠር ቤቶች ፈርሰው ህገወጥ ነበሩ፣ ህጋዊ ደሃ አድርገናቸዋል። ንብረታቸውን አፍርሰው እኮ ነው። ማይንጁ ቴዲ አንድ ቤተሰብ አይደለም የሚፈርሰው እኮ 60-70 ሺህ ቤት ስታፈርድ 600 ሺህ 700 ሺህ ሰው እያፈናቀልክ ነው። ህጋዊ ደሃ አድርገናቸዋል ብሎ የሚናገር ነው። መሬት እኔ ቴዲ ጋር ማልስማማው ኢትዮጵያ ውስጥ ቴዲ አንተም ደጋግመህ ትላለህ ብሔሮች መሬት የላችሁም ትላለህ። ብሔር መሬት አለው ኢትዮጵያ ውስጥ። ይሄ ካልዋሸን በስተቀር ህገ መንግስቱ ይላል። ልክ ነህ ቴዲ። ብሔር ግን መሬት አለው። እንደውም ስልጣን የያዘ ሰው አሁን አማራ ካልፈለገ አማራ ክልል ያሉትን ሊያፈናቅል ይችላል። እያደረገ ነው እያልኩ አይደለም። ኦሮሚያ ክልል ካደ የተፈናቀሉ ሰዎች ምንድን ናቸው? ለገጣፎ ቡራዮ ቤታቸው የፈረሰው በግሬደር ምን ሆኖ ነው? መሬቱ እናንተ አይደለም ተብሎ አይደለም እንዴ? መሬት የኢትዮጵያ ውስጥ መሬት የብሔር ነው፣ ፕራክቲካሊ የብሔር ነው። በዛም ደግሞ ሚሊዮኖች ተፈናቅለዋል። በመቶ ሺዎች የሚቆጠሩ ቤት አልባ ሆኗል። ሀብት ንብረታቸው ወድመዋል። በዚህ እሳቤ መጤ ናቸው
ሌሎች ናቸው በሚል እሳቤ ማለት ነው። ይሄንን ያየነው የዛሬ 8 ዓመት ከዛሬ 8 ዓመት እስከ ዛሬ እያየን ያለው ሀቅ ነው እና ይሄንን ክደን ብሔር መሬት የለውም የሚለው በጣም ኢሎጂካል ነው። አሚን ፕራክቲካል አይደለም። መሬት ላይ አንዴ ቃል እሺ፣ መሬት ላይ የምናየው ነገር ምንድነው? ኢትዮጵያ ውስጥ አሁን የኦሮሞ ብልጽግና ነው የሚለው ህዝብ አልጠራም። እዚህ ውስጥ ኦፒዲዮ የሚለውን ነገር ትናንትና ህዋት ለምሳሌ አያና ብልጽግናን የአማራን ብልጽግና ምን አለ? ትክክለኛ ፖለቲከኛ እሱ ነው ይላል። አሁ ላንተማ ትክክለኛ ገረድ ነው። ላንተ የአማራ ብልጽግና ተላላኪ ነው፣ አህያ ነው። ትናንትና ኦፒዲዮ ባይዘዌ አያና ትናንትና አባዱላ የወያኔ ተላላኪ ነበር፣ ኦህዴድ የወያኔ ተላላኪ ነው ብለው የኦሮሞ ልጆች ታግለዋል፣ ኦህዴድን ታግለዋል። ለነሱ ሲሆን ትክክል ነው። አሁን ዛሬ የአማራ ልጆች ደግሞ የአማራን ጥቅም አላስከበረም፣ የአማራ ብልጽግና የኦህዴድ ገረድ ነው ተላላኪ ነው ብለው ምክንያታዊ የሆነ ማይንጁ 8 ፕሬዚደንት የተቀየረበት እኮ ነው። የአማራ ህዝብ ነው እንደቀየረው 8 ፕሬዚደንት በአንድ ክልል ላይ ማን የትኛው ክልል ነው 8 ፕሬዚደንት የተቀየረው? አየ የአማራ ህዝብ የፖለቲካ ጥያቄውን ለማፈን ሲፈለግ አሽከር እየመረጡ 8 ጊዜ የቀያየሩበት እነ ዮሐንስ ቦያለውን እስር ቤት ከተው የሚያሰቃዩበት ክርስቲያን ታደለ ውስጥ እግሩን የሚገረፍበት ፖለቲካ አንድ ቃል ጨምርልህና እነዚህ 8ቱ ፕሬዚዳንቶች ሲቀየሩ ከመቀየራቸው በፊት 8ቱ የፕሬዚዳንትነት ወንበር ላይ ያሉ ተደግፏቸው ነበር? ኖ እኔ ለምሳሌ አንዳንዶቹ ለምሳሌ ዮሐንስ ቦያለውን እኔ ደገፈው ነበር፣ ያስታውቅ ነበር፣ የለውጥ እንቅስቃሴ ያደረገ ነበር። ስልጣን ላይ በነበሩ ሰዓት ተላላኪዎች ናቸው ወይ እስር ሲያጋጥማቸው ወይስ ከስልጣን ሲባረሩ ነው ደጋፊያቸው የምትሆኑት? አይደለም። አሁን ብአዴን ውስጥ ሆኖ እኮ ለውጥ የፈለጉ ሰዎች አሉ። ለምሳሌ ብአዴን ውስጥ ሆኖ እኮ አሳምነው ጽጌ እኮ ኖ እኛ ተላላኪ አንሆንም ብሏል። እኛ ክልል አሳምነው ጽጌ አንደኛው ጥርስ የተነከሰበት ምንድን ነው? ብርሃኑ ጁላ መጥቶ 3 ጊዜ ሚሊተሪ ያሰለጠነ የአማራ ልዩ ኃይል ያሰለጠነ ብርሃኑ ጁላ ቀጥተኛ መጥቶ ነው የነገረው ነው ማሰልጠን አችልም ነው ያለው። እና አብይ ጠርተው ማሰልጠን አችልም ነው ያሉት። እነሱ 40 ጊዜ ያሰልጥነዋል። ማይንጁ አሳምነው ወጣና እኛ ከዛሬ 500 ዓመት በፊት የነበረው ከበባ እየተከበብን ነው አለ። በቃ ቂም ተያዘ። አሳምነው ላይ ይደረግ ኦኤምኤል ላይ ምንድን ነበር የሚደረገው የነበረው? የቴዲ ታውቃለህ፣ አሳምነው ይገደል እኮ ቅስቀሳ ነበረው። አልቀረም። አሳምነው ላይም የሆነ ነገር ሆነ። እሱም ቸኩሎ ብዙ ነገሮችን ስተት ቢያደርግም ግን የነበረው ፕሬሸር ምንድነው? አማራ ራሱን ማስተዳደር የመጣው ለውጥ ላይ ራሱን ይዞ እንዳይቆም በፖለቲካ ሪፕሬዘንቴሽን እንዳይኖረው የለውጡ ተካፋይ እንዳይሆን የአማራ ፖለቲካ ተገፋ። ብአዴንም ጭምር ነው የተገፋው። ቴዲ ብአዴንም መልሶ የትናንት የነበረበት የአሽከርነት ቦታ ላይ እንዲሆን እና አብይ ጠፍጥፎ ሰርተውታል። ይሄ ግልጽ ነው። አሁን እኛ የኔ መፍትሄ ምን መሰለህ ቴዲ? ኢትዮጵያ ቪሸስ ሰርክል ነው። ትናንት ቲፒኤልኤፍ የነበረበት ቦታ ዛሬ ሽመልስ አብዲሳና አብይ የሱ ግሩፖች ቆመዋል። ትናንት ቲፒኤልኤፍ ኢትዮጵያን የሚያዞርበት ቦታ ላይ አሁን ከዛ ዙሪት እንዴት እንውጣ የሚለው ቴዲ ኦነስትሊ መነጋገር ያለብን ነው። ቢኮዝ ዛሬ ቲፒኤልኤፍን ብንመታ ሻቢያን ብንመታ ዩኒፊኬሽን እስከሌለን ድረስ የሀገር አንድነት እስከሌለን ድረስ ምንም ልናመጣ አንችልም። መልሰን እልቂት ውስጥ ነው የምንገባው። ልማት ቢደረግ እዚህ ጋር ሪዞርት ቢሰራ አይሾ ስፒድ ቢመጣ እዳዝም ያረ ሀገር የሚቀጥለው በዲሞክራሲና በእኩልነት ብቻ ነው። ቴንክ ዩ ቴዲ። ቴንክ ዩ አዲስ ታይምስ። ወደ ሞጊልዳ እንሄዳለን። ሞጊልዳ አመሰግናለሁ ቴዲ። እንደው ግራ ገባን እኮ ከጣም መጨረሻ ላይ ከጀመረው ልበልና ኢትዮጵያ ቪዥን ሰርክል ውስጥ ነው ያለችው። ያኔ ቲፒኤልኤፍ ሲያራምድ የነበረውን ነገር ነው አሁንም የተካሄደ ያለው የሚለው ነገር ዴፊኒትሊ አይገናኝም። ካስታውሳችሁ በቲፒኤልኤፍ በየሰፈራችሁ የሚገርፍ የቲፒኤልኤፍ ሰው ነበረ በየክልሉ። ቴዲ ሰምተን ነው አላቅም። ሐዋሳ ላይ 01 ላይ አንድ ሰውዬ ነበረ። ዝም ብለን እንኳን ደደ ማስቻል ቁጭ ካል ለምን ቁጭ አላችሁ ብሎ የሚያባር ሽጉጥ ይዞ ምንም የቀበሌ ሊቀመንበር ማር ምንም አይደለም። ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ አቶ ጁነዲን ሳዶ ፕሬዝዳንት በነበሩ ሰዓት ሰለሞን ጢሞ የሚባል ሰው ሪፖርት የሚቀበል ሰው ነበረ። አሁን የለም። ማዕከላዊ ክልል ኢትዮጵያ ምናምን ብትል የወሬድ ሰው ሄዶ እዛ የኦሮሚያ ብልጽግና የሚያስተዳደረው ነገር የለም። አይመሳሰልም በጭራሽ። እንደው በቃ እንትን ለማጋነን ካልሆነ በስተቀር ሌላ ምንድን ነው? ቅድም ከተነሱ ነገሮች አንዳንድ ያው ፖለቲከኞችን በፋኖ እያልክ ጥራ ኦላ እያልክ ወይም ላላችሁ ነገር ትንሽ አልዋጥያ ብሎኛል። ለቤቱ ክብር ስል በዛ ቀጥላለሁ እና አለባብሶ ቢያርሱ ለአረሙ ይመለሱ አሉ እና ቅድም እኮ ተናግረናል። ከሆነ እኛ ድንበራችን ሀረር ነው፣ ሌላውን ለሶማሌ እንሰጣለን ያለ ፖለቲከኛ እኮ ማን ነው? ፋኖ የሚለቅ ፖለቲከኛ አማራ ኪላ እኮ ነው እና አማራ ኪላ እኔ ውሸቴን ነው። ዓመት እኮ አልሞላውም
የአማራ የእኛ ድንበራችን እስከ ሀረር ነው፣ ሌላውን ለሶማሌ እንሰጣለን ያለው እኔ አላልኩኝም። ኦሮሞ አላለም፣ ወላይታ አሳምሃው ሌላውም አላለም። እና ለምንድን ነው እኛ ፐርፐዝሊ የፖለቲከኞችን ነው የምንፈልጋቸው? እኔ እኮ ዳንግላ ኖር ያለው ጎንደርም ኖር ያለው እኮ ጎንደር በአጋጣሚ ቆስዬ እዛ ጎንደር አዘው ታክም ያለው 90ዎች ውስጥ ደግሞ ዳንግላ ኖር ያለው ማለት ምንም የምታወጣበት ማህበረሰብ አለ። አይገባውም እላለሁ። ይሄ ኃይል ለዚህ አይገባውም እላለሁ። እና አቶ ጌታቸውም ቅድም ብዙ ነገር ነው ያሉ አሉ መሰለ ያለው አይደለ? ብዙ ነገር አሉ። እኔ ምን ተረዳው መሰለ አንዳንዴ የምታምነውና ማታምነው ነገር አለ። ለምሳሌ አንድ ጓደኛዬ ከዛሬ 10 ዓመት በፊት በጣም ብር ልበደረው ፈለግኩና ብር የለኝም አለ። ከዛ እያወራ ለምን እዚህ አንገባም አለ። የሆነ አዝማሪ ቤት አልወድም፣ አዝማሪ ቤት ወሰደኝ። አሁን ብር የለኝም ብሎኛል እና እየበላኝ ያጣን አጭር ነው ቁመቱ። የሚገርም ነገር የኔ ማቀውላ ላይ ያሉ አዝማሪዎቹ እንትን ይሉታል። እሱ ይሄን 10 ሺህ ብር እያለ የበተን ላያቸው ይበትናል። አሁን የኔማ እንትን እኔ የሌለኝን ነገር አንድ ሰው ቢሰጠኝ ውዳሴ ከንቱ ነው ይመስለኝ። ፋኖን 4 ኪሎ አስገባሉ ይላል። እኔ የማስገባው ከሁሉ ብሎ አቶ ጌታቸው እሱማ ዘመነ 2017 የፋኖ ጊዜ ነው ብሎ አሁን ዘመነ ካሴ ያለበት ራሱ አናውቅም። ደግሞ ቀን አትቁረጡ በእናታችሁ። እኔ በጣም የሚደብረኝ የምትቆርጡት ቀን የምትቆርጡት ነገር ነው በየጊዜው። በቃ በተለይ ውጭ ያሉትማ 45 ቀን ቀርቷል ያሉም ሰዎች ነበሩ። ቢያንስ እነሱ ፖለቲከኞች ናቸው። 45 ቀን ቀርቷል ሲባል ነበረ። 45 ቀን የቀረው መንግስት በአንድ ወር ውስጥ ከ20 እና ከዛ በላይ ዲፕሎማት መጥቶ መንግስትን አያናገርም። ከሚወድቅ መንግስት ጋር ዓለም አብሮ አይሄድም። ምን አለኝ ደግሞ አንዱ አማርኛ የሚሞክረው ልጅ አለ። እኔ አማርኛ ብቻ አይደለም የምናገረው፣ ባይዞ የወላይታ ብሔር ተወላጅ ነኝ። ወላይተኛ እችላለሁ፣ አማርኛ እችላለሁ፣ ትግረኛ እችላለሁ፣ ኦሮሞኛ እችላለሁ። ቋንቋ ለእኔ እንትን ነው መግባቢያ ነው። ሌላውንም ደግሞ ባዳበር ደስ ይለኛል። እና ከዚህ ጽንፈኝነት አመለካከት ውስጥ ድርቅ ከማለት ውስጥ ካልወጣን ፖለቲካው በስርዓቱ አይራመድም። ትደብናለህ ወይ እዛው ትሽከረከራለህ። ፖለቲካው በፈለከው መልኩ አይሄድም። አንተ ባሰብከው ልክ አዝማሪ ቤት ገብቶ የኔማ ኬልዬ ብሎ አይምሮን እንደሸወደው ካልተሸወድክ በስተቀር የኔማ ቀዮ ቢለኝ አንድ አዝማሪ አልሰማውም። አንተ አትዋሽ ነው የምለው። ሲጀመር አዝማሪ ቤት አልወድም። እኔ ጥቁር ነኝ ወይ ደግሞ ፀይም የሚባል ሰው ነኝ። የኔማ ቀዮ ቢለኝ ለምን ሰማዋለሁ? አልሰማውም። ጎበዝ፣ በዚህ ማዕቀፍ ተረዱ። እሺ ሰንበሪ መጥቶ ነጋራ ኪሎ ከታሉ ሲል እንትን ነው በቃ ልክ የአዝማሪው አይነት ታሪክ ነው። አይምሮን ወሽ እያደረገ ነው። አሁን ከምትለው ፋኖ ቲፒኤልኤፍ የተሻለ አቋም አለው። የነስም ይብዛ መሳሪያ አለው። ህዝባዊ ነው። ስለዚህ በዚህ ማዕቀፍ ውስጥ አይምሯችሁን ብታንሰላስሉ የተሻለ ነው ብዬ አስባለሁ። አመሰግናለሁ ቴዲ። መሀል መሀል ላይ አንዳንድ ጊዜ ያለንበት አጀንዳ ይጠፋኝና ምን ላይ ነን ምናምን ብዬ ለማስታወስ ጥረት አድርጋለሁ። አንዳንዴ ለምሳሌ የምትጠቀሙት ነገር ላይ ጊዜ ማለት ነው። እሺ ከሞጊልዳ ቀጥሎ ወደ ጀነራል እንሄዳለን። እኔ ብዙ መሰረታዊ ጥያቄዎችን ጠይቃል። የጠየቃቸው ጥያቄዎች አልተመለሱም። በድርጅቶች ዙሪያ የጠየቃቸው ጥያቄዎች አልተመለሱም። ለምሳሌ ውህደትን የፈጠሩበት ሁኔታ በምን ላይ የተመሰረተ ነው ብለህ ጥያቄ ጠይቃል። ይህን ጥያቄ ለመመለስ አልሄዳችሁም። ሌላ ደግሞ አንድ እህታችን ሁሉም ክልሎች፣ ሁሉም ብሔሮች አማራን ይጠላሉ፣ ትኩረት ያደርጋሉ ብላለች። በእርግጠኝነት የምነግራችሁ ዛሬ ስውር ካሜራዎች አሉ፣ ዳታ መስራት ትችላላችሁ። በደቡብ ክልል 4 ክልሎች አሉ። በአራቱም ክልሎች እኔ ያለሁበት በማዕከላዊ ኢትዮጵያ ክልል ያሉ የአማራ እናትና አባት እንደ እናቴ እንደ አባቴ የሰላም ጥያቄ የለባትም። የሰላም ስጋት ጥያቄ ልጄ ትምህርት ቤት ወጥታ ሳትመለስ ትቀራለች ወይ? ልጆች አባታቸውን ትምህርት ቤት ላይ አስተምረዶ ወጥቶ ይቀራል ወይ? መንገድ ገበያ ሄዶ ተመልሶ ላይገቡ ይችላል ወይ? ውሃ ሊቀዳ ሄጄ ተመልሼ ላይገባ ይችላል ብላ የአማራ እናትና አባት በእኔ ክልል በአራቱም በሲዳማ፣ በደቡብ፣ በማዕከላዊ ኢትዮጵያ ክልል በእኛ ክልል ነው የምልህ ከየትኛውም ክልል የተሻለ እግራቸውን ሰቅሎ እንደ እናቶቻችን ስለ ሰላም ሳይሆን የሚያስቡት ስለ ኑሮ ነው፣
ስለ ኢኮኖሚ ነው የሚያስቡት። አፋቻላ ለሰላም ወጥቶ ለመግባቱ ጉዳይ በሰላም ውሎ የማደሩን ጉዳይ ጥያቄ ውስጥ አስገብታችሁ ሲታበቁ የተጠየቃችሁትን ጥያቄ መመለስ ትታችሁ ይሄ የወደቀ ፖለቲካ እንካ ሰላምታ የጎንዮሽ አይጠቅምም። አማርኛ መቻል አለመቻል የፖለቲካ መስፈርት አይመስለኝም። ማግባቢያ ነው ቋንቋ። ምናልባት ቴዲ ቤቱ የሚችል ከሆነ ኮንቨርተር አዘጋጅታ በአፍ መፍቻ ቋንቋችን በራሳችን መናገር እንችላለን። ወላይታ ወንድማችን እንዳለ በእርግጠኝነት ነው ማለት የኔ ጥያቄ ቴዲ እንደጠየቀውም አንተ ለጠየቁት ጥያቄ እነሱ ዘጋግቶ ቢያልፉም እነሱ የፈጠሩት ጥምረት ግለሰባዊ ጥቅምን መሰረት ያደረገ ነው። ግለሰባዊ ጥቅምን ኢህአዴግ ኢቲፒኤልኤፍን ከመሰረቱ ምታ ከሆነ ወላዋይ ፕሮፌሰር ለድርጅት ታማኝ አንድ ገበሬ ይሻላል ነው። ኢህአዴግ ጊዜ ስልጣን ለመያዝ ታማኝ መሆን ነው። ወንድምህን መግደል ነው። ወንድምህን ወይም መሸጥ ነው። አሳልፈ መሸጥ ነው። ጥቅምህን አሳልፈ የህዝብን ውክልና መሸጥ ነው። ለድርጅት ታማኝ ከሆንክ ትምህርት ከአልፋ ኩኩሉ ከቅድስተ ማርያም በሁለት ወር ዲግሪ ተሰጥቶ ሚኒስተር ትሆናለህ ወይም ገቢዎችና ጉምሩክ ላይ ሄደህ ትዘርፋለህ። ትግሉ የአማራ ህዝብ ትግል ከሆነ ጥምሩ ሲፈጠር ግለሰባዊ ጥቅም ነው እንጂ ህዝባዊ ጥያቄን ለመመለስ ህዝባዊ ትግል እስከሆነ ድረስ ህዝባዊን ጥያቄ መሰረት ያደረገ ጥምረት አይደለም። ለዚህም ዘመናዊ ምንድን አለ ለፍየል ግንባር ለሚታክል መሬት ብለን ምን ጣላባት ምን ምክንያት የለም ብሎ ያዝልኝ። ግለሰባዊ ጥቅም እስከሆነ ድረስ ለምንድን ነው የማይሸጡት? ህዝባዊ ትግል ከሆነ በህዝባዊ ደጀንነት ላይ የተመሰረተ ትግል ከሆነ የአማራ ህዝብ በሺዎች ወጥቶ አይወያይም። መንግስት ምንም አላደረገም ብሎ አይክድም። ዝም ብሎ ተላላኪ ብሎ የሚክዱት አኒሜሽን ሁሉ እየሰሩበት ያልቻሉት ዶክተር ረጋን ነው ያልቻሉት። የአማራ ክልል ፕሬዝዳንት ነው ያልቻሉትም ማለት ነው። ተሸንፏል። ምክንያቱም ተቋቁሞ ልማቶችን እየሰራ ነው። አማራ ክልል ብዙ ልማቶችን ማለት ነው ተቋቁሞ በወታደር ቆሞ ማለት ህዝባዊ ትግልን ይዘህ ከወጣ ቢያንስ ህዝብን ሰላም እንዲያገኝ አድርገው። በቃ ደጀን ሁንለት ለህዝቤ፣ ጋሻ ሁንለት ለህዝቤ፣ መከታ ሁን። በቃ ህዝብህን ጋሻ አታደርግ፣ ህዝብህን መደበቂያ አታደርግ፣ ህዝብህን የጥይት ማብረጃ አታደርግ። እንደዚህ ይሄን ጥያቄ ነው መመለስ አለ። በምን ላይ ተመስርተ ነው ብላል። ሌላ ወልቃይት ጥያቄ አንስታል። ስለ ወልቃይት አንስታ መንግስት ለምንድን ነው ለነሱስ ማይመልሰው ብላል። በህገ መንግስቱ መሰረት ብላል አይመልስም። እነሱ ወልቃይትን ትግራዮች የሚፈልጉት ወልቃይት ክልል ለትግራይ ክልል ህዝብ ለመኖር የኑሮ ዋስትናቸው ስለሆነ አይደለም። ያለ ወልቃይት መኖር ስለማይችሉ አይደለም የሚጠይቁት። ደረቅ ወደብ ለመድረክ ነው። አሸባሪነታቸውን ለማቀላጠፍ ከውጪ የሚሰጣቸውን ውጪ ያስነጥሉትን ለማስገባትና ለማውጣት ነው እንጂ እንደ ክልል ለመዋቀር አይደለም። በእርግጠኝነት ምነግርህ ለኔ ይሄ የወራዳ ፖለቲክ ነው፣ መውረድ ነው። አንድ ሀገር አንድ ባንዲራ ነው አለ፣ አንድ ፓስፖርት የምንመራው አንድ ሉዓላዊ ሀገር አለ ኢትዮጵያ የሚባል። ከዛ ውጪ በክልሎች ወሰን ላይ የሚነሱ ጥያቄዎች ጊዜ ያለፈበት ነው፣ አይቀጥልም። ምክንያቱም ለውጦች አሉ፣ ትክክለኛ ለውጥ። አንድ ክልል ሀገር ላይ ሆነ ወደ ሱዳን አልተካለለም፣ ወደ ኤሪትሪያ አይደለም፣ ወደ ሌላ አይደለም። ኢትዮጵያ ውስጥ ሆነ ድንበር ላይ የምትዋጋበት ፖለቲካ ያበቃል። ስለዚህ የአማራን ህዝብ እንደማንኛውም ህዝብ እንወደዋለን። ህዝባችን ነው። ተዋልደናል፣ ተቀላቅለናል። የአማራ ህዝብ በኔ ክልል፣ በኔ ዞን፣ በኔ ወረዳ እግሩን ሰቅሎ ነው በሰላም እንቅልፍ የሚተኛው የኑሮ ችግር ካልሆነ በስተቀር ኑሮውን ለማሻሻል ካልሆነ በስተቀር። ልጄ ትምህርት ቤት ይገደላል ብሎ አያስብም። መንገድ ይዘጋል ብሎ አያስብም። አርሶ አደሩ አማራ እህሉን ይዞ ገበያ ለማሄድ መንገድ ተዘግቶ ተንበርክኬ ይገደላል ብሎ አያስብም። ስለዚህ አንዳንዴ ፖለቲካዎችን ሲሰሩ ሰው ተፈናቅሏል፣ ተገሏል። ከተገደሉት ከወለጋዎችም ሀአ ብለው የተነሱም አሉ። ከታረዱ በኋላ ሀአ ብለው የተነሱም ስላሉ እነሱንም ጭምር ነው። ወለጋ ላይ ተጠንስሷል። አማራ ክልል የተፈለገው አማራ ክልልን የትግሉ መነሻና አማራን ህዝብ ለማነሳት የተጠቀው ተሳክቷል። ግን ወደፊት ገብቶ መምጣት አልተቻለም። ያልተደራጀ ስለሆነ ተበትነዋል። ጥያቄውን እየመለሳቸው አመሰግናለሁ። እኔ በዚህ ቢያበቃ ይሻለኛል። ቴንኪው ሊውጣ። ቴንኪው። ማስታወቂያ አለ ለሙዚቃ አድማጮች፣ ለሙዚቃ ወዳጆች እዚህ ውስጥም እዚህም ባላችሁ የሚገርም አልበም ተለቋል። በፖለቲካ የናወዘ ጭንቅላት ካላችሁ፣ በስራ የደከመ
አእምሮ ካላችሁ ዘና ብላችሁ ጋደም ብላችሁ ከዚህ ፖለቲካ ስትወጡ ሁላችሁም የናፍቆት የተሰኘ አዲስ አልበም ተለቋል። በፊያድ ይባላል። በፍቃዱ ያደታ የናፍቆት ይባላል። 14 ምርጥ ሙዚቃዎችን ዩቲዩብ ላይ ለቆላችኋል። ቴሌግራም ላይ ፖስት አድርጌላችኋለሁ። ቆንጆ ስራ ካልሆነ አላስተዋውቅም። ቆንጆና የምተማመንበት ስለሆነ ነው። እንደምትወዱ ተስፋ አደርጋለሁ። ሁላችሁም እንድታደምጡት ይሁን። ከዛ አስተያየቶቻችሁን ትነግሩናላችሁ። ቀደም ሲል ለጠየኩላችሁ ጥያቄ ኦልሞስት 60 ሰዎች ኮመንት ሰጥተዋል። ይገርማል። ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ እዛው ቤተሰብ ሁኑ። ወቅታዊ ዜናዎችን እዛ እንጽፋለን። ላይቭ የምገባበትን አጀንዳ ዝም ብዬ ካልጋ ተነስቼ አይደለም መጣው፣ አጀንዳ ጽፌ ነው መጣው። በአጀንዳው መሰረት ነው አንብበው የሚመጡት። የምንወያየው እንደዛ ነው። ወቅታዊ ዜናዎችንም በዚያ ነው ማሰፍረው። ከሀገር ውስጥም ከሀገር ውጭም ላላችሁ ኢትዮጵያውያን ሀገራችን ያለችበት ነባራዊ ሁኔታ የምታገኙትም እዚያ ነው። ቴዲ ሐዋሳ የቴሌግራም ቻናል የፈለጋችሁትን መጻፍ ትችላላችሁ። ጥቆማም ካላችሁ ዘግይታችሁ ለገባችሁ ሰዎች ጥያቄውን ለማስታወስ መጨረሻ ላይ ስማችሁን እየጠራሁኝ በቁም ነገር ለአድማጭ ተመልካቾች የማነብ ይሆናል። አጭሩ ጥያቄ ምን ነበረ? ህዝባዊ ወያኔ ሓርነት ትግራይ ምንድን ነው የሚፈልጉት? ውጊያው ስለምንድን ነው? 4 ኪሎ ነው የሚፈልጉት። 4 ኪሎ መፈለግ ለማንም የሚከለከል አይደለም። ማንም ሊፈልግ ይችላል። ግን እናንተ ምንድን ነው የሚፈልጉት ብላችሁ ነው የምታስቡት? የተነጠቁትን መሬት ማስመለስ ነው የሚፈልጉት? ሌላ አለ የምትሉት መፍትሄ ሀሳብ ካለ ኮመንት ላይ አስፍሩ። እስካሁን 60 ሰዎች ኮመንት አድርጓል። መጨረሻ ላይ ስማቸውን እየጠራሁኝ የማነብ ይሆናል። ከልብ አመሰግናለሁ። ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ላላችሁ ከልብ አመሰግናለሁ። ከዚህ በኋላ ሌላ ተጨማሪ ሰው አላስገባም። ነገ ነው የምንገናኘው። በነገ ፕሮግራማችን ነገ ነፋሱ የሚያመጣውን ፖለቲካዊ ዜናዎች እንሰማለን። በተለያዩ በፌስቡክ በዩቲዩብ እያደመጧችሁ ነው። ሰዎች አስተያየቶቻቸውን እየሰጡኝ ነው። እዚህም ቲክቶክ ላይ ላላችሁ፣ ሁሉም ቦታ ላይ ላላችሁ ልባዊ ምስጋናዬን አቀርባለሁ። ማን ነው ከጀነራል ቀጥሎ አይ ቲንክ ወደ ሴቭ ነው የሚሄደው። ኦኬ እሺ፣ አመሰግናለሁ። ያው እኛ በወጣንበት ማህበረሰብ ትልቅ ሰው ስለሚከበር ጋሽ ይርታቸውን እንዲያም እዚህ እድሜ ድረስ አሁንም ወጣውበት ላሉት ማህበረሰብ በአቅሞት ስላገለገሉ እናመሰግናለን አቶ ይርታቸው። በመቀጠል እዚህ ቤት የግራመር ፖሊስ አያና ነበረ። ዛሬ እኔ ልሁን ልተካውና እንትና ሞጊልዳ ነው ሞጉልዳ አማርኛ ብቻ ሳይሆን እንግሊዘኛ የሚያጥርሃል። ቪንቸንት ስትል ጣሊያንኛን ይመስለኝ ቪሽየስ ነው ካንተ በፊት ያለው የተናገረውና እንግሊዘኛ የሚያጥርሃል። አጠቃላይ ከጠራቸው ቋንቋዎች አብዛኞቹ ያጥሩሃል ብዬ የገምታለሁ ነው እንግዲህ። እና የተወሰነ እንትን ተሳስተሃል ለማለት ያክል ነው እንጂ ሌላ ነገር አይደለም። አያና ካንተ ያነሰ ሰው መኖሩ ነው ችግር ያለው ምናምን አለኝ። ያው ከኔ ያነሰ ሰው ሳይሆን ያው እኔን አስተሳሰቤን የሚቀበለኝ የጋራ እንትን አለ። እዚህ ጋር እንደምታዩት ስታቲክስ ማትስ እንዴት እንደሚሰራ ታውቃላችሁ። ዝም ብላችሁ ራንደምሊ እዚህ ጋር አማራንም ብለው የአማራ ታጋዮች ፎቶ የአማራ ስም ይዘው የሚመጡት ምናምን እንዳለ ስታዩ ፋኖን ነው የሚደግፈው። እዚህ ጋር ብአዴን የሚደግፍ የለም። ወንጀል እኮ ነው። ኢቭን ለመንግስት የሚከራከር ሰው እንኳን ብአዴን ነኝ ብሎ አይመጣም። ይሄን ያክል እንደ ታቡ ነው አስበዋል። ኦፒዲዮ አባል የሆነ ህዋት የሆነ ምንም ሳያፍሮ ህዋት ነኝ ኦህዴድ ነኝ ብሎ ይመጣል። ብአዴን ግን ታቡ ነው። ሆኖ እንኳን ተደብቆ ነው አረ እኔ አይደለሁም እያለ ነው። እዚህ ሶሻል ሚዲያ ላይ የምናውቃቸው ብአዴን ሲባሉ ሁሉ እኔ አይደለሁም ምናምን ተብለህ ነው። ታቡ ሆኗል። እናገኘው ተሻገር ወለጋ ላይ የታረዱ አማሮች ሲደውላቸው አርፈተኛ ተመሳስለ ኑር እያሉ ነው ስልክ የዘጉት። ነፍሱን ይማረው። ያው በአማራ ባህል ሙቶ ቃሽ አይደለንም እና የሞተ ሰው ግርማይ ሽጥላን አንስቷል ወንድማችን የኦህዴድ አገልጋዩ እንትና አያናና እነ ግርማይ ሽጥላ ባንዲራ ዝቅ አድርገው አለውለበለቡ። ወለጋ ሩሲ መተከል ምናምን በማስግሬቭ ስንቀበር በፌስታል ስንጣል በግሬደር አስክሬናችን ሲዛቅ ምን ሲባል ባንዲራ ዝቅ አድርገው አለውለበለቡ። ብአዴን ወደደም ተጠላም ድምጽ ሊሆን ሲል ገዱ አንዳርጋቸው የመጨረሻ አካሄዱን አሸኛኘቱን ምን ያክል አማራ ድምጽ ሊሆን እንደሞከረ ምክር ቤት ላይ ዝምበል ምናምን እያሉ እንዴት ዝም እንዳስባሉትና አይታችኋል። ዮሐንስ ባያሎም እንደዚህ አብይ ሲያኮርፍ እናንተም እኮ አኮረፋችሁኝ ምናምን ሲል በስታቲክስ መውሰድ ትችላላችሁ። እዚህ ጋር ምን ያክል ታቡ እንደሆነ እንኳን ሚኒስትሪ ሚዲያ ሊሆን ማለት ነው። ኖር እኮ ነው ትክክለኛ ምድር ላይ ያሉት ራሱ እኮ ፊታቸው እንዲታይ አይፈልጉም እኮ። መግለጫ ስጥ የወረዳ ምናምን ሲባል አንተው ምናምን ነው እኮ የሚባለው። የእንጀራ ጉዳይ ሆኖባቸው ነው እንጂ ከሞላ ጎደል ግን 80% አሁን ሎያሊቲያቸውን ፕሌጅ የሚያደርጉት ወይ የሚሰሩት ለኛ ነው።
መከላከያ መች ተተኳሽ እንደሚገባለት በየካምፑ ምን እንደሚል ለፋኖ መረጃ የማይሰጥ በዚህ ሰዓት የአማራ ብልጽግና አመራር የለም። 80% ሎያሊቲያቸውን ፕሌጅ የሚያደርጉት ለኛ ነው። የፋኖ ትጥቅ ትግል የሚደገፈው ስንቅም ትጥቅም ከህዝቡ ነው። ፈንድ ኖሮት አስታጣቂ ኖሮት ምናምን ኖሮት ተላላኪነት ምናምን አይደለም፣ የህዝብ ጥያቄ ነው። እጅግ በጣም በስርዓተ መንግስት የሚመራ ህዝብ ነው። በሰላም ጠይቀናል። በጋዜጠኛ በፖለቲከኛ በፓርላማ አባል በተቋሚ ጠይቀን መልስ እንደሌለው ሰላወቅንና ጽንፈኛና ተስፋፊ ብሔርተኛ የህሉና አደጋ ስለጋረጠብን እየታገልን ያለነው ነው። እንዳልኩት በስታቲክስ ማየት ይቻላል ህዝቡ ምን አይነት ስነ ልቦና እንዳለው። አንተ ቴዲ ምረጡ ስትል ህዝቡ ምን አይነት መልስ እንደሚሰጥ እና ምንም ጥያቄ የለውም። አያናን ተቀብሎ አያና ልክ ነው ብሎ ብልጽግናን የሚደግፍ አማራ እናገኝም። ስለዚህ ችግሩ ካንተ ያነሳለ ያለው ተሳስቷል። ምናልባት ከሱ ግን ያነሰ የለም፣ ከአያና ግን ያነሰ የለም። አማራ ሆኖ በአያና የሚሸወድ የለም። ወንድሜ ደግሞ እኔ እናንተ ክልል ሴፍቲ የለም እልቂት ነው ልጄ ተማሪውን ተምራ ትገባለች ናም ብዬ አልሰጋም ምናምን ያለው ካንተ አካባቢ ወረዳ እየመጡ ነው ባፍጢማቸው እየተደፉ አማራ ክልል ላይ ማዳበሪያ እየሆኑ ያሉት። በጣም ፈርታይል ላንድ በዚህ ሰዓት መከላከያ ሪክሩት እያደረገ ያለው አንተ ወጣውበት የምትለው ወረዳ አካባቢ ነው። ጦርነቱ አንተንም ያማክላል ወንድም አለ። ደብረ ታቦር ላይ፣ ደባርቅ ላይ፣ መራይ ላይ፣ ባህር ዳር ላይ ምናምን የሚያልቀው የመከላከያ አባል አንተ ከመጣህበትም ወረዳ የሚመጡ በሺዎች ወጣቶች አሉ ወንድሜ። 12 ከጨረሱ በኋላ ብርሃኑ ነጋ ሲጥላቸው ብርሃኑ ጁላ አንስቶ የሚያመጣቸው እኛ ምድር ላይ ነው። ኢኮኖሚው ደግሞ ሲወድቅና ሀገር ሲፈርስ አንተ ላይም ስለሚፈርስ ይመለከታል። እኛ ስለ እድገት ነው ምናምን የትኛው እድገት የትኛው ወረዳ ላይ ተመዝግቦ ብልጭልጭ አስፋልት ምናምን ተሰርቷል። ከዛ ውጪ ኢኮኖሚም በፎሪን ፖሊሲም በምንም ኢትዮጵያ እንደዚህ አይነት ውዥቀት ገጥሟት አያውቅም። ከ5 ጎረቤት ሀገር 4 ጎረቤት ሀገር ጋር የተጣላች ሀገር ሆናለች ዛሬ። ከኬንያ ጋር ነው እስካሁን ያልተጣላችሁ። ጅቡቲ ለመጀመሪያ ጊዜ ነው ከንጉሱ በኋላ እንደምታውቁት ሀበሻ የተባረረበት። ሶማሊያ ጋር የምታውቁት ነው። ሶማሊላንድ ጋር የምታውቁት ነው። ወዲያ ወዲህ ያለ አንካራ ሲረግጥ አንዴ እዚህ ወደብ ሃርጌሳን በርበራ ልመልስ ሲል ምን ሲልና በፎሪን በዲፕሎማቲክ እንትን የመጨረሻ የወረደችበት ኢትዮጵያ አቅሟ እንዲያታጣቅም እነ ማንዴላን ያሰለጠኑ ኃይለ ሥላሴ እነ ሙጋቤን ያሰለጠኑ መንግስቱ ምናምን ከነድክመቱ የትኛውም ስርዓት ህዋት መራሹ ኢህአዴግ እንኳን እኮ አባይን ገድቧል እኮ በዛች ታይሚንግ ጠብቁ። በአረብ ሬቮሉሽን ነው ሆስኒ ሙባረክ እንትን ሲሉ ገድቧል እኮ ሌጀንደሪ የሆነ እንትን እኮ ሰርቷል። በዚህ ስርዓት የውጭ ፖሊሲው አይቀር ምኑ አይቀር እንደዚህ አይነት ስርዓት ህዝብ ያለቀበት 3 ሚሊዮን ህዝብ እኮ ረግፏል እኮ። አሁን ወደርንም ጠላንም ብሌሙን ለማንም ስጠው እኛም በለን ጽንፈኛ ፋኖ በል ህዋት በል ምን በል 3 ሚሊዮን ህዝብ አልቋል በአራቱም አቅጣጫ። እና ብልጭልጭ እያሳይ እዚህ ጋር ኦሮሞን ተጠቃሚ አድርገህ ፖርትሬ ለማድረግ ምናምን የተወሰነ እንትን ልትሞክር ትችላለህ። እኛ ግን እናውቃለን ዶክመንተሪ እየወጡ እኮ ነው። ሰላሌ ላይ የሚወድቀው ድሮን ወለጋ እሺ ቴዲ ወለጋ እየደረሰ ያለው በደል ወለጋ ባይዘው በዚህ ሰዓት በጽንፍ ነው መንግስትን እየተቃወሙ ያሉት። አማራ ክልል 3 ከሚጠላው በላይ ወለጋ ላይ ኦህዴድ እጅግ በጣም ነው የሚጠላው። እነ ዶክተር ጸጌ እኮ ወጣው የቱለማ ብሔርተኝነት ነው ይሄ ብለዋል። እና አንድም ጀነራል አንድም ሚኒስቴር ከወለጋ አካባቢ አጠራም። አማራ እኮ እንዲያም ምስለኔዎች አሉ እኮ እነ ተመስገን ጥሩነህ ከምክትል ጠቅላይ ሚኒስትር ጀምሮ እስከ ክልል ርዕሰ መስተዳድር እናምን እኮ ምስለኔ አማሮች አሉ። ምስለኔ የወለጋ ኦሮሞ ግን የለም። ተላላኪ የወለጋ ኦሮሞ የለም። ልክ የአማራ ጣፈንታ እየደረሰው ነው። ተማሪዎች አይማሩም፣ ትምህርት ቤት ይዘጋል፣ ድሮን ከፍተኛ መሳሪያ ምናምን ይቀጠቀጣል። እንደዛ ነው ያለው እና ምንም ጥያቄ የለውም። በዚህ ሰዓት ጽንፈኛው የኦህዴድ ብሔርተኛ በጣም ታርጌትድ የሆነ ኦሊጋርኪ ፋሚሊ ይዞ የተወሰነ ቡድን ይዞ ፍጹም የበላይነቱን ይዞ እየጨፈጨፈ ያለና መንግስታዊ ስርዓት እኔ ከየትኛውም ስርዓት ጋር የሚወዳደር አይደለም። የብልጽግና ስርዓት በሁሉም ነገር በሁሉም ስታቲክስ እና ዳታ ይዘን በኦፒኒየን አይደለም በፋክት ማውራት እንችላለን። ኢኮኖሚያችን የት ጀምሮ የት ነው የደረሰው፣ ኢንፍሌሽኑ ምን ያክል እያስቸገረ ነው፣ በእያንዳንዷ ነገር ፎሪን አቅማችን ዲፕሎማቲክ አቅማችን ምን ነበር የሚለው በእያንዳንዱ ነገር መለካት እንችላለን። ቴዲ ቻሌንጅ ማድረግ የሚፈልግ ካለ በፕሮግራም አንተ ቤት በእያንዳንዱ ሚሊታሪ ካፓሲቲ በእያንዳንዱ አቅም ኢትዮጵያ ምን ነበረች ዛሬ ምን ነበረች የሚለውም ማየት እንችላለን። አመሰግናለሁ ቴዲ። ቴንክ ዩ ከልብ አመሰግናለሁ። ሴፍ ከሴፍ ቀጥሎ ወደ ቢኒ ብሪጅ ነው የምንሄደው።
ቴንኪው በጣም አመሰግናለሁኝ። እንትን እኔ በብሔር ፖለቲካ አላምንም። ይሄ የኔ ፐርሰናል አቋሜ ነው። አብይን ያኔ ሁላችንም አጨብጭበን ስንመርጠው የብሔር ፖለቲካን ያስተዋል የሚል ሆፕ ነበረኝ። ግን በተለያዩ ምክንያቶች ነው ፉል ስኪል ጦርነት ወደ ትግራይ ገባን። ከዛ በችግር ላይ ችግር እያለ እዚህ ደርሰናል እንጂ እኔ በብሔር ፖለቲካ በፍጹም አላምንም። በብሔር ፖለቲካ ውስጥ ግን ብዙ የታሰሩ ሰዎች አውቃለሁ። በብሔራቸው ምክንያት አይዲዮሎጂስት ሆነው ካግኔቲቭ የማሰብ ችሎታቸው በጣም ከፍተኛ ሆኖ ግን በብሔር ሊሚትድ ሆነው እዛ ውስጥ በጣም የተጨነቁ ልጆች አያለሁኝ። እዚህ ካለነው ውስጥ አሁን ከአማራና ከኦሮሞ ጥቀስ ብትሉኝ ከኦሮሞ አያናን ጠቅሳለሁኝ፣ ከአማራ ደግሞ አዲስ ታይምስ ጠቅሳለሁኝ። እንትናቸው ያስታውቃል ከንግግራቸው ብሔራቸው ሊሚት አድርጓቸው እንጂ ብዙ ዋይድ የሆነ ሰፊ ላይክ ኢንተርናሽናሊ አክሰፕታንስ የሆነ ሀሳብ ወይ ማመንጨት ወይ ደግሞ የፖለቲካ ሶሉሽን መስጠት እየቻሉ ብሔሯቸው አንቋቸው አይ ፊል ዘ በርኒንግ ፊሊንግ ኢንሳይድ ደም እና እኔ የምቃወመው ስፖንሰር እየተደረገ ፋኖ ነኝ እያለ በምንም አማራን የማይወክል ኤጀንት የውክልና ግድያ የሚያደርገውን በጣም እቃወማለሁ። ለምሳሌ አሁን ሻዕቢያን ብታዩት አንድ ፖለቲካ ድርጅት ሙሉ የኤርትራን ሕዝብ ማለት ነው ጠርንፎ ይዞ ማለት ነው። ሌላ ሀሳብ ካመጣህ ኮንቴነር ውስጥ ከቶ ይቀቅልሃል። በቅርብ የማውቀው ልጅ የነገረኝ ምንድን ነው እንዴት አድርገው እንደሚገሏቸው ኤርትራ ውስጥ ማለት ነው። ሻዕቢያ ከሻዕቢያ ውጭ ሀሳብ የመጣ ዩ ዶንት ሰርቫይቭ ኮምፕሊትሊ። በጣም በአሰቃቂ ሁኔታ ነው የሚገሏቸው። አንድ ፓርቲ አንድ ዓላማ ኢሳያስና ማነው ሻዕቢያ ነው። ከዛ ውጭ ይውል አውቶማቲካሊ ዳይ ሌላ ሀሳብ ካለ ዘሴም ቲም ቲፒኤልኤፍን እነ ደብረጽዮን የሚያደርጉት አሁን ትግራይ ውስጥ ሌላ ሀሳብ ካለ ይውል አውቶማቲካሊ ወይ ትታሰራለህ ወይ ትገደላለህ ነው። ቀለል ይላል። ወደ አማራው ስትመጣ ደግሞ አሁንም ከፋኖ ውጭ የሚሉ ኃይሎች ተነስተዋል። እነሱ ስፖንሰርድ ሆኖ ነው ብዬ እንጂ የአማራ ባህሪም አይደለም። እና ባለፈው ምርጫ ተሸውደናል። አሁን የአማራ ሕዝብ ጥያቄ የለውም ብለህ ታስባለህ? እንደዚህ ደግሞ እንደ በደል ተፈጽሞበታል ብለህ አታስብም? ተፈጽሞበታል። በጣም የሚሰቅቅ በደሎች ተፈጽሞበታል። ግን በደልን በበደል አትፈታውም። ሁለት ሮንግ ነገሮች ራይት ነገር አያመጡ። ሮንግ ተደርጎበታልና ሮንግ ላድርግ ን ራይት አያደርገውም። ኢንድለስ በትክክል አሁን ኦኬ አማራ በደኖ ላይ አማራ ወለጋ ላይ ይሄን ያህል ለምሳሌ አጠገባቸው እስከ አፍንጫ የታጠቀ ኃይል ካለ በሰላማዊ መንገድ ታግለው በደላቸውን ወይም የበደሏቸውን ፍርድ ቤት ማቅረብ የማይችሉ ከሆነ ነገር እየወሉ ፓወር ፖለቲክስ ከሆነ አንደኛው ታጥቆ አንደኛው ሳይታጠቅ እንዴት ነው ጥያቄያቸውን ሊያስመልሱ የሚችሉት? ወል እኔ በምን አምናላቸው ከነችግሩ እኔ ከነግሳንግሱ ከነችግሩ በፌዴራል ኃይልና በመከላከያ ባላንስ የሆነ ነገር ይመጣል ብዬ አምናለሁ እንጂ ፋኖ ታጥቆ ከዛ ተዋ የአማራ ሕዝብ ላይ ፖለቲካ
የጀመረ ሰው ሊረዳው የሚችለው ነገር አለ። እዚህ ህዝብ ላይ የሐሰት ትርክ ተተርኮበታል። አማራ ተብሎ ማለት ነው። የሐሰት ትርክቱን ተከትሎ ቅቤ አይደለም የተቀቡት። ሲገደሉ ነበር፣ ሲፈናቀሉ ነበር፣ ኢሰብአዊ ድርጊት ሲፈጸምባቸው ነበር አይደለም። ምክንያቱም አማራ ገዢ መደብ የሚለው ማለት ነው። ይሄንን ተራኪዎቹም አምነዋል። ኦኬ፣ እንዲህ ያለ በደል ከተፈጸመባቸው ይህን ትርክት ጸሐፊዎችን ወይም ደራሲዎችን ፍርድ ቤት ማቆም ካለባቸው ትራንዚሽናል ጀስቲስ በሚባለው ወይም ደግሞ የሽግግር ፍትህ በሚባለው የእጃቸውን ያገኛሉ ቢባል ኦኬ የተባለ የተቋቋመ እንትን እንዳለ አውቃለሁ። አሁን ኢትዮጵያ ውስጥ ያለው የጉልበት ፖለቲካ ከሆነ በዛ ላይ የወሰን ይገባኛል ጥያቄ አላቸው። ከጎረቤታቸው እንዳለመታደር ሆኖ ባለፈው 30 ዓመት ኢንስቶል የተደረገ ነገር ነው። ልዩ ኃይሎች የፌዴራል መንግስትን ሊከዳደሩ በሚችሉበት ደረጃ ላይ ተዋቅረዋል። ትግራይ አካባቢ ብትሄድ ቲፒኤልኤፍ እስከ አፍንጫው ታጥቋል። በዛ ላይ ደግሞ የወሰን ይገባኛል ጥያቄ አለ። ከፕሪቶሪያው ስምምነት ማግስት ቀጥታ ትጥቅ ፍቱ ተባሉ። እዚህ ጋር በሐሰት ትርክቱ ከተስማማን የሐሰት ትርክቱን ተከትለው ግድያ፣ መፈናቀል፣ ኢሰብአዊ ድርጊት እንደተፈጸመባቸው ካወቅን ቢያንስ ኤግዚስቴንሻል ትሬት ስላለብን ራሳችንን ልንከላከል የምንችለው በነፍጣችን ነው። ምክንያቱም ኦኬ እኛ ነፍጡን ማስረከብ እንችላለን፣ ግን አጠገባችን ያሉት ይኸው ትጥቅ ያልፈቱ ሰራዊቶች አሉ። ሌሎችም ትጥቅ ያልፈቱ ሰራዊቶች አሏቸው። እንዴት በምን ስሌት ነው እኛ ብቻ ተነጥለን እንፈታ የምንችለው የሚል ጥያቄ ይዘው እንግዲህ ሐሰት ትርክቱ አለ። ከዛ በኋላ ትጥቅ ፍቱ የሚለው ጥያቄ ካለ እሺ እንዴት ነው ጥያቄዎቻቸውን ሊያስመልሱ የሚችሉት ብለህ ታስባለህ? አንደኛው ወገን ትጥቅ አልፈታም፣ ትጥቅ እንደታጠቀን ያለው በዚህ ጋር የበደል ጥያቄዎች ይነሳሉ። በዚህ መሀል ላይ ያለ ህዝብ እንዴት ነው መብቱን ሊያስከብር የሚችለው ብለህ ታስባለህ? በጣም ጥሩ ጥያቄ ነው። ለምሳሌ የመከላከያ ሰራዊት የቲፒኤልኤፍን እያስታጠቀ የአማራን ፍታ ቢል ኮምፕሊትሊ ኢንጀስቲስ ነው። አማራ ትጥቅ ፍታ መባሉ እኔ አልስማማበትም። ፐርሰናሊ መድፍ አልያዘም ወይ ድሮን አልያዘም ወይ ከባድ መሳሪያ አልያዘም። ጀስት ሲምፕል ክላሽ እና እንትን ነው አይደለ? ምንሽር ምንድን ነው የሚባለው? ይሄ ሜይ ቢ ከእንትን የመጣው አሁን ሞደርን መሳሪያ አውቶማቲክ ከባድ መሳሪያ አልተጠቀም። እዛ ውስጥ መግባቱ ፌዴራሉ እኔ አይዶን አግሪ እዛ ጋር አማራ ይፍታ መባሉ ማለት ነው። ግን ፌዴራል ከቲፒኤልኤፍ ጋር ማለት ነው ከነደብረ ጽዮን ጋር ፉል ስኪል ዋር እየተዋደቀ ፍቱ አታፍሱ ባላንስ ኦፍ ፓወር ባለበት ሁኔታ ለምሳሌ ቲፒኤልኤፍን ፌዴራል መከላከያ እያስታጠቀ ቢሆን አንደርስታንድ፣ ግን ከቲፒኤልኤፍ ጋር እየተዋደቀ ነው ያለው። ስለዚህ እዛ ጋር አማራ ትጥቅ ይፍታ ክላሽ ምናምን መባሉ ኢቨን በመሃልም ማለት ነው በመሃል አንዳንድ በግለሰብም ደረጃ ከፌዴራል መሳሪያ የወሰዱ ምናምን ቢኖርም መንግስት ያንን ኮምፕሮማይዝ አድርጎ አቻችሎ ማለፍ ነበረበት። አይ ብሊቭ ያንንም ኮሬክት አድርጎ ይመስለኛል። እና ስቲል ባላንስ የሆነ ፓወር ሚክስድ የሆነ ሳይኮሎጂ እና ብሔር የምታገኘው አት ዘ ኤንድ ኦፍ ዘ ዴይ መከላከያ ውስጥ ነው እንጂ እኔ አማራ ተዋግቶ ተዋድቆ ተታኩሶ ቤን ለመላው ኢትዮጵያ ፋኖ ማለት ነው ለመላው ኢትዮጵያ መፍትሄ ያመጣል ብዬ አላምንም። ትጥቅ ይፍታ ደግሞ አልስማማም። አንዴ ቃለሽ እና ምን ለማለት ነው ፖይንት ማድረግ የፈለኩ ምነው የብሔር ፖለቲካ አሁን እኛ አየህ የከተሜ የሚባል ፖለቲካ የለም። ገባ ከሁለት ከሶስት ከአራት የተወለዱ ልጆች አለን። ለምሳሌ እኔ ኦሮሚያ ክልል ነው ተወልጄ ያደግኩት። ኢቭን ባመጡብን በጻፉልን የብሔር ፖለቲካ ውስጥ ሆነን እኛ የከተማ ልጆች ኔክስት ምርጫ ሲመጣ ለምሳሌ እንትን ኦሮሚያ ክልል ያላችሁ የከተማ ልጆች የሚመረጠውን ሰው ቃል ማስገባት በጨፌ ኦሮሚያ ሲት እንድናገኝኛ ኦሮሞ ያልሆንን ማለት ነው። የከተማ ልጅ ምንም ብሔር መጥራት ማንፈልግ አለን አይደለ? ቋንቋ ማትችሉ
ቋንቋም የሚችሉም አይችሉም አሉ። ግን በብሔር ጭራሽ ማያምኑ ብዙ ሰዎች አሉ እኮ ኦሮሚያ ክልል። ቋንቋም ካልቻልክ የጨፌ ኦሮሚያ ምክር ቤት በኦሮምኛ ነው አፈ ጉባኤም ተመራጮች የሚነጋገሩት። እንዴት ልሰሙ ነው? በአስተርጓሚ ማለት ነው? ኖ ተመራጩን ቃል ታስገባዋለህ። የግድ እኮ ቋንቋ ባታወራም ሬፕሬዘንታቲቭ እንደ ራሴ ወኪል ታስቀምጣል። አማራ ክልልም ዘሴም ቲንግ። ትግራይም ያሉ የከተማ ልጆች ሜየራቸውን ሲመርጡ አሁን አንሸወድማ ድጋሚ። ባለፈው እኮ ተሸወድን። ኦኬ ሁላችንም በቃ ጭራሽ አሁን የዛን ጊዜ የአብይን ስፒች ስንሰማ ንግግሩን ስንኖር ኢትዮጵያ ሲባል እኩል የሆነ የብሔር ፖለቲካ ይጠፋል ብለን ነበር ያሰብነው። የብሔር ፖለቲካ አሁን የሚያምኑ ሰዎች ስላሉ አይጥፋ፣ ግን ሳይድ ባይ ሳይድ እኛም እስከ ፓርላማ ሌቭል ሲት ማግኘት መቻል አለብን። ወኪሎቻችንን ቃል እያስገባን ማለት ነው ኔክስት ኢሌክሽን ጊዜ። ከዛ ውጭ ይሄ አብይ ምናምን ጥለነው ምናምን የሚሉትን ነገር ምንም ዝናገር ሀፕን። ኢትዮጵያ እየተዘጋጀች ያለችው ኢንተርናሽናሊ ትልቅ ቦታና የአፍሪካ ሴት ነች። እንትን ኢትዮጵያ አዘ መንግስት አዘ ብልጽግና አሁን እንደ ሀገር ሌላ ሌቭል ላይ ያለ ነው እንጂ ዝም ብሎ ከጫካ የመጣ ዝም ብሎ ክላሽ ይዞ 4 ኪሎ ይገባል ምናምን የሚለውን ቅዠት እሱ ቅዠት ነው። ዝናገር ሀፕን። በነገራችን ላይ አንድ ወሳኝ ነገር ልንገራችሁ። ሁሉም ሰው ብሔር አለ፣ ሁሉም ሰው ብሔር አለው። ኢትዮጵያ ምድር ላይ ሆናችሁ ከተለያዩ ብሔሮች የወጣችሁ ግን እናትና አባቶቻችሁ የሚናገሩትን ቋንቋ ማትናገሩ ልጆች እናንተ አደንደር ዘደ ኢትዮጵያ ውስጥ ያለው የቋንቋ ፌዴራሊዝም ነው አወቃቀሩ ራሱ። ፖለቲካውም ቋንቋ ነው። ቋንቋ ከቻልክ የትኛውም ብሔር ውስጥ ትገባለህ። የምትናገረውን ቋንቋ ታካ የትም መግባት ትችላለህ። ኢንፋክት ኦፒኒየን ሊደር መሆን ትችላለህ። አሁን ፖይንቴው ምንድነው? ቋንቋ መናገር የማትችሉ ሁላችሁም ከአማራና ከአማራ አማርኛ ነው እሺ፣ ከትግራይ ተወልዳችሁ እናትና አባት ትግረኛ ማትችሉ እኮ አላችሁ። ከኦሮሞ እናትና አባት ተወልዳችሁ ኦሮምኛ ማትችሉ አላችሁ። ከሌላም ብሔር ብሔረሰብ ተወልዳችሁ በቃ አማርኛ መፍቻ ቋንቋችሁ የሆናችሁ ልጆች አላችሁ። እናንተ በችግሮቻችሁ ዙሪያ አንድ ነው መሆን ያለባችሁ። አማራም ሳትሆኑ ኦሮሞም ምናም ሳትገቡ እናንተ አንድ ለአንድ ነው እጅ ለእጅ መያያዝ ያለባችሁ። ቋንቋ ካልተናገርክ ቀበሌ ጉዳይ ማስፈጸም አትችልም። ሀቁ ይሄ ነው። አንዳንዶቻችሁ ይገባኛል። አማራ ፖለቲካ ውስጥ የምትገቡት ቋንቋ መግባቢያ አማርኛ ስለሆነ ነው። ግን ፖለቲካ እናንተ መታገል ያለባችሁ ለራስ በግለሰብ ደረጃ ለሚመች ስርዓት ነው መታገል ያለባችሁ። አይ ዶንት ኬር እኔ ለወጣሁበት ለማንኪያ ነገድ የቤት ኪራይ አይከፍልልኝም፣ ገንዘብ አይሰጠኝም፣ የወር ተቆራጭ አያደርግልኝም፣ ልጆቼን አሳደግልኝም፣ ልጆች ወይም ደግሞ ምን ባንክ እንትን አያደርግልኝም። አንተና አንቺ መጀመሪያ ችግርሽ ምንድን ነው? ችግርህ ምንድን ነው? ፖለቲካ በችግርህ ዙሪያ ነው መደራጀት ያለብህ እንጂ በብሔርህ ዙሪያ መሆን የለበትም። ሲሆን ኤግዛክትሊ የኔና የአንተ የአዲስ ችግር ከተያያዘ አይ ዶንት ኬር ከወጣበት ብሔር አስሎንጋስ ኢትዮጵያ እስከሆነ ድረስ እኔና አዲስ በቃ አንድን በቃ ቲም ነን። እኔ ከወጣሁበት የማንኪያ ነገድ የናጠጠ ሀብታም አለ፣ ቢሊዮነር አለ፣ ድሃ አለ። ቁርሱን ቶኪዮ ምሳውን ደግሞ ሌላ ቦታ የሚበላ አለ እና እሱን ተቸግሯል ነው ይስቅብኛል። እናንተ እኮ ህዝቡን በሙሉ አንድ አድርጋችሁ ተቸግረናል ነው የምትሉት። ስለምታደርጉት ትግል ከአብራካችሁ ወጣ ወይም የእናንተ ብሔር ተወላጅ አለ ችግር ምን እንደሆነ ማቅ መብቱን ሲያስከብር ይሆናል። ኢንፋክት አንዳንዱ እንደውም መብታችሁን የሚደፈጥጠው ራሱ ከእናንተ አብራክ የወጣ ነው። ፖይንት ምንድን ነው? መደራጀት ማለት ፖለቲካ በችግር ዙሪያ ነው መደራጀት ያለብን። ችግር ካመሳሰለ እናትና አባት ኦሮሞም ቢሆኑ እናትና አባትም ትግራዋይ ቢሆኑ አስሎንጋስ ችግር እስከተመሳሰለ ድረስ አንድ ነው መሆን ያለብን። ምክንያቱም ችግር ያመሳስልሃል። ቋንቋን ትጠቀምበታለህ፣ ባህልን ታንጸባርቃለህ። ግን በችግር ዙሪያ ጋር ስትመጣ ትደራጅና ትታገላለህ። መታገል ማለትም ማለት ነው ለአንተ የሚመችህን ስርዓት ለመፍጠር ወይም ደግሞ አንተ ተጫውተህ ልታሸንፍ የምትችልበትን የፖለቲካ ሜዳ ለመፍጠር ነው መታገል ያለብን። አንተ ስል በተናጠለ እኔና አንተ ማለት ነው። ቴንክ ዩ። ከቢኒ ቀጥሎ ወደ ኤክሶደስ እንሄዳለን። ኤክሶደስ ኦኬ። ቴንክ ዩ ሀብትሽ። ቴዲ የገባሁት እንኳን እኔ አያናን ፈልጌ ነበር፣ እሱ ወጣ። የብልጽግና ሰዎች
ማስተርስ ድረስ የያዙ ሰዎችን በዚህ መልኩ ኢንሰልት ማድረግ መጀመራቸውን በጣም ኢንትረስቲንግ ነው። ካድሮቻቸው ገብተው ምን እንደሚያወሩ እየሰማን ነው። ግን ያው እሱ ከሌለን በሌሎቹ ጉዳዮች ላይ ላንሳና ትንሽ የተነሱ ነገሮች ላይ ሁለት ነገር ብዬ እወጣለሁ። የመጀመሪያው አማራን የምንወደው ህዝብ ነው ምናምን የሚል አይነት ተረት ተረት ሰምቻለሁ እና ህዝብን መውደድ አይጠበቅብህም። ህዝብም ሀገርም ሁለት አይነት ካፒታል ይኖራቸዋል። ጠንካራ የምንለው ኦር ፓወር የምንለው ሃርድ ፓወር እና ሶፍት ፓወር የምንለው አለ። በሶፍት ፓወር ውስጥ የካልቸር የምትለው በጣም ትልቁን አስፔክት ይወስዳል። አሜሪካኖች የሆሊውድ ሙቪ የሙዚቃ ኢንዱስትሪውን ኮንትሮል የሚያደርጉት ካልቸር ትሬድ የሚያደርጉበት ዋነኛ ምክንያት የአሜሪካንን ኢንፍሉዌንስ በዓለም ላይ ማድረግ ስለሚፈልጉ ነው። ስለዚህ ካልቸር ኢዝ ቫሉብል የሆነ አሴት ነው ማለት ነው። ይሄ ደግሞ አማራ የምትለው ህዝብ የራሱን ካልቸር ኦልሞስት አክሮስ ዘ ብሮድ ማግኘት የምትችለው ኤግዚስት የሚያደርግ ሶሳይቲ ነው። ይህን ሶሳይቲ ካልቸሩን ብቻ ሳይሆን ራሱ የፊዚካል ኤግዚስተንሱን ማጥፋት አለብኝ የሚል ፖለቲካል ፕሮጀክት ይዘህ ስትሰራ ማነው የሚያወራው? ኦኬ። እና ካልቸሩን ሳይሆን ፊዚካል ኤግዚስተንሱን በራሱ መጥፋት አለበት ብለህ ስትሰራ ዲስ ኢዝ ኤ ክራይም ኤንድ ፖለቲካል ፕሮጀክት ነው እያልን ያለ ነው። እንደዚህ አይነት ነገር ደግሞ ሊፈጠር የሚችለው ኢንስቲትዩሽናል ዲኬ ሲፈጠር ነው። ስለዚህ አሁን አማራን መውደድ አይጠበቅብህም፣ ኦሮሞን መውደድ አይጠበቅብህም፣ ትግሬን መውደድ አይጠበቅብህም። የገባኸውን የሶሻል ኮንትራክት በስነስርዓት መፈጸም መቻል ብቻ ነው ከአንተ ኤክስፔክት የሚደረገው። ስለዚህ የምትወደውም የምጣለውም ህዝብ ሊኖር አይገባም። እንደ መንግስት ኦፕሬት ስታደርግ ህግ ሊገዛህ ነው የሚገባው። ህግ በነገሰበት ሀገር ላይ ደግሞ አሁን የምናያቸውን ክራይሶች አናይም። ስለዚህ ይህ ትልቅ ሶሻል ካልቸር የነበረውን ማህበረሰብ ካልቸራል ኤግዚስተንሱ መጥፋት አለብን ሳይሆን ከካልቸር አልፎ ፊዚካል ኤግዚስተንሱ ራሱ መነጠቅ አለበት የሚል አይነት ፕሮጀክት ነው። በየቦታው ሲሞት ሲገደል ምናምን የምታየው ምንም የማያውቅ ገበሬ ፖለቲካሊ በጣም ሬሌቫንት ምናምን ስለሆነ አይደለም። የዚህ ሰውዬ ፊዚካሊም ካልቸራሊም ኤግዚስት ማድረጉ የሚረብሸው የሆነ አይነት ፖለቲካል ግሩፕ አለ። ይህንን ደግሞ ስቴት ስፖንሰርድ በሆነ መልኩ ነው የሚደረገው። ሰዎችን አናላይቭ ማድረግ ካልቸር ዲስቶርሽን ምናምን ትልቅ ፕሮጀክት ነው። የዚህ ደግሞ ዋና መሰረቱ ደግሞ ኢንስቲትዩሽናል ዲኬ የምንለው ነው ማለት ነው። አሁን የምታያቸው እዚህ 4-3 ምናምን ሆኖ ገብተው እኔ ኢትዮጵያ የምትባል ሀገር በእንደዚህ አይነት ሰዎች እየተመሩ ነው። እንዴት ነው ይሄ ሀገራችንስ ኢንተረስቷን ማስጠበቅ የምትችላቸው በእንደዚህ አይነት ካድሬ ነው? ምን አይነት ኢንቴሊጀንስ ንቀት ነው ይሄ? አትሊስት እኮ ሶሻል ሚዲያ ላይ መጥቶ ሪፕሬዘንት የሚያደርግን ሰው እንኳን ስትመርጥ የሆነ የፖለቲካል ካሊበር ያለው ሰው ሊሆን እኮ ይገባል እኮ። ማህበረሰብን መጥቶ ኢንሰልት የሚያደርግ ቤዚክ የሆነ ግራመር አንደርስታንዲንግ የሌለውን ሰው አምጥተህ የኢትዮጵያን ፖለቲካ እንዴት ነው ኤክስፕሌን ለማድረግ የምትሞክረው? ኤኒዌይ ትራጀዲ ኦፍ ኮመን የጋራ ሀብት አደጋ የሚሉት አለ። ምንድነው ኮንሰፕቱ? ሀገርን ልክ እንደ ትልቅ የእርሻ መሬት ነው የሚያያት። አንድ ሀገር አለች፣ ትልቅ የእርሻ መሬት ነው። እዛ ላይ ደግሞ ከብት ያላቸው ሰዎች በጠቅላላ እየገቡ ያበላሉ፣ ከብቶቻቸውም ኤግዚስታንሳቸውን ይቀጥላሉ ማለት ነው። ይሄንን ስርዓት ዲስቶርት ለማድረግ ስትሞክር ባዮዳይቨርሲቲውን ታዛባለህ። ኢኮኖሚ በትክክል አይሰራም። ጥቂት ኤሊት ግሩፖችና የሌባ ካድሬዎች ኢኮኖሚውን ኤክስትራክት ማድረግ ሲጀምሩ የሀገሪቱን ኢንተረስት በጠቅላላ ለግል ጥቅማቸው ሲያውሉ የማህበረሰቡን ኢኮሲስተም ያበላሹታል። በዚህ ምክንያት ዋር ኢን ኦል ይሆናል ማለት ነው። ሁሉም ማንም ላይ ይነሳል። አሁን ኢትዮጵያ ውስጥ እያየ ያለው የኢንስቲትዩሽናል ዲኬይ፣ ኢትዮጵያ ውስጥ ያለው የፖለቲካል ፕሮብለም ማህበረሰቡ ላይ እያየ ነው ሙቀቱን። ይሄ ፕሮብለም ልታስቆመው የምትችለው አይደለም። ባክላሹን ደግሞ እያየነው ነው። አሁን ያለንበት ሁኔታ፣ አሁን ያለንበት ክራይሲስ ኢትስ ኦል ፖለቲካል ክራይሲስ። ኢኮኖሚ የሚወለደው ከፖለቲካ ነው። የህዝብ አስተዳደር ፖለቲክስ ነው። ሶሻል ፕሬዠር፣ ዲሞግራፊክ፣ ኢትኒሲቲ ምናምን የምትላቸው ነገሮች በጠቅላላ በፖለቲክስ ማኔጅ መደረግ ያለባቸው ነገሮች ናቸው። ኢትዮጵያ ውስጥ ፖለቲክሱ ፌል በማድረጉ ምክንያት ፖለቲካሊ ማግኘት የሚገባህን ጥቅም ማግኘት ሳትችል ስትቀር፣ መብትን ማስከበር የምትችልበት ሌጋልና ፖለቲካል ሲስተም ሳይኖር ሲቀር መብትን በጥይት ለማስከበር ትሞክራለህ። በዚህ ሁኔታ ውስጥ ደግሞ የሚፈጠሩ ፕሮብለሞች ይኖራሉ። አንደርስታንደብል ነው ይሄ። እንዴ መንግስት ባለበት ሀገር በስነስርዓት ኦፕሬት ማድረግ የማይችል ሲስተም ቢውልድ አድርገህ የታጠቀ አካልን እንዴት ነው የምታወግዘው? ሰው መጀመሪያ ለምን ይታጠቃል? እብድ እኮ አይደለም ዝም ብሎ ክላሽ እያዘ ጫካ የሚገባው። ምን ፈልጎ ነው የሚታጠቅ? ለምንድን ነው ቁጭ አድርገህ ማታናግረው? አንተ የምትፈልገውን አካልና የምትፈልገውን ግሩፕ ለመደራደር ስትፈልግ ቻርተርድ አውሮፕላን እንትን ብለህ ኢጋድና አፍሪካን ዩኒየን ግሎባል አደራዳሪዎችን ወስደህ ሌላ ሀገር ላይ ትደራደራለህ። በዚህ በኩል ያለ ተደራዳሪ ደግሞ ምንም የሚረባ አይደለም፣ ፖለቲካል ኤግዚስተንሱም የሚጠቅም አይደለም። ንቀትም ከፍተኛ ሲሆን እዛው በክልላቸው ተደራደሩላለህ። ንቀቱ በራሱ የሚፈጥረው ፕሮብለም አለ። በአንድ ሀገር ውስጥ አንፌር የሆነና አንጀስት የሆነ ሲስተም ስትፈጥር ሰዎች የኔ ነው ብለው የሚያስቡት አይነት ሲስተም ሲያጡ የራሳቸውን ሲስተም ቢውልድ ለማድረግ ይጥራሉ። በዛ ምክንያት ደግሞ የሚመጣ ዳሜጅ እና ካዥዋሊቲ አለ።
ስለዚህ አሁን እየተደረገ ያለው ምንድነው? ይሄ ዲፊውዥን ኦፍ ሪስፖንሲቢሊቲ የኃላፊነትን የመሸሽ አለ አይደለ? ነው እኛ አይደለንም፣ ፋኖ ነው በዚህ በኩል እንትን የሚያደርገው፣ ኦላ ነው እንትን ያደረገን፣ ቲዲኤፍን ያስቸገረን፣ ግብፅ ነው እንትን እያለብን። አንተ ምንድነው የምትሰራው? አንዴ ቃል ኤክሶደስ ኦኬ፣ መንግስት ምንድነው? መንግስትን ያመጣነው መንግስት የመረጥንበት ምክንያት ኦር ደግሞ ስልጣን ላይ የተቀመጠው አካል ምን እንዲሰራ ነው ወደ ስልጣን የመጣበት ምክንያት? ፋኖ ከመንግስት የሚበልጥ አካል ከሆነ ፋኖን ኮንትሮል ማድረግ የማይችል የፖለቲካል ሲስተም ምን ያደርጋል? ለምንድን ነው የሚቀጥለው ኢትዮጵያ ውስጥ? አሁን እኮ ግራ የገባን የመንግስት ሰዎች መጥተው ፕሮብለም አናሊሲስ ነው የሚሰጡ ለኛ። መንግስትን ቤተ መንግስት ያስገባንበት ምክንያት ችግር እንዲፈታ ነው እንጂ ችግር እንዲያወራልን አይደለም። ሁል ቀን ስንመጣ ፕሮብለም ነው እንደምንሰማው። ኤርትራ በዚህ በኩል ገብታ እንትን አድርጋብን፣ ቲፒኤልኤፍ በዛ በኩል እንትን እያለ ፋኖ ሰዎች እየገደለብን፣ ኦላ እንትን አድርጎብን። መንግስት ምንድን ነው የሚሰራው? ከእናንተ ምንድን ነው የምንጠብቀው? ስለ ዘመነ ካሴ፣ ስለነ እስክንድር ነጋ፣ ስለነ ማን ነው ደብረ ጽዮን ምናምን ፖለቲካል አናሊሲስ ለመስጠት የምትመጡ ሰዎች ስለ ብልጽግና እስቲ የራሳችሁን ሰልፍ ኦብዘርቬሽን አድርጉ። ከየት ወንድ ነው? የፕሮብለም አናሊሲስ የእናንተ ስራ አይደለም። እሱን ሌሎች መስራት የሚችሉ ፖለቲካል ግሩፖች አሉ። እሱን እኛ እንሰራዋለን። ስለዚህ እኔ መንግስት ምን እየሰራ እንደሆነ እኔ ሊገባኝ አልቻለም። ደግሞ ድፍረታቸው አቅም አላቸው። አሁን ሴቭን የምታጣጥለው የምትንቀው ሰው አይደለም። ያነበበ ነው፣ ማስተርስ ያለው ሰው ነው። ለውና ኢንተርናሽናል ዲፕሎማሲ ላይ የሰራን ሰው አትሊስት በሱ ደረጃ ያሉ ሰዎች እንኳን መቶ ፖለቲካ አናላይዝ ለማድረግ መሞክራል። ማህበረሰብ ሲሳደብ ሰምቼ አላውቅም። የሚፈለገው ባለጌና ተሳዳቢ መጥቶ የአማራን ህዝብ ኦር ደግሞ የሆነ አይነት ፖለቲካል ፎርስን ሪፕሬዘንት እንዲያደርግ ነው። እንደዚህ አይነት አቅም ያላቸውን ሰዎች እየሳደቡ እንትን ማለቱ ተገቢ አይደለም። እኔ ወይ ዛሬ ልገባ አልነበረም። ቴዲ አመሰግናለሁ ጊዜን ሰተህ ስለሰማኸኝ። ቴንክ ዩ። ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንደምትደግፉት ወይም እንደምታራምዱት የፖለቲካ ሀሳቤ ለአድማጭ ተመልካቾቼ በፍጹም ጨዋነትና ትህትና ሀሳባችሁን ስለሰጣችሁ ከልብ አመሰግናለሁ። ነገም ቤታችሁ ነው። እግዚአብሔር ያክብርልኝ። ጤና ይስጥልኝ። ተናደር ቴዲ። እንግዲህ ድል ለፋን ነው። እሺ ወጣ ነው አይደል? እኔ ቆያለሁ። ታዲያ እኔ ልናገራ ይርታቸው ምን ሊለኝ ነበር? ቲንክ ይርታቸው በጣም ነው እኔን የሚወደኝ መሰለኝ። እሺ እንዴት ናችሁ ክብራትና ክብራን? የሀገር ውስጥ ያለው የተለያየ አይነት ሀሳቤ ነው። እኔ አንድ አይነት ሀሳብ አልወድም፣ አንድ አይነት ድምፅ አልወድም። አይገርም? የተለያየ አይነት ሀሳብ ነው የሰማችሁት። አዲስ ታይምስ ሌላ ነው፣ የአያና ሌላ ነው፣ የኤክሶደስ ሌላ ነው፣ የሴቭ ሌላ ነው፣ የይርታቸው ሌላ ነው። ፖለቲካ እንደዚህ ነው መሆን ያለበት። አንድ አይነት ይሄ የውይይት ቤት ነው። ይሄ የውይይት ቤት ነው፣ የትግል ቤት አይደለም። በሌላ አባባል የምታደርገውን